ኦግስበርግ ነበረና እድሉን ተጠቅሜ ነው ኦግስበርግ እንትኑን የእናንተን ተናገር ተብሎ እኔ ያልኩትን ነው ያለው ማለት ነው ኦግስበርግ ማለት ነው። እና አዳሚሻ ደግሞ ምን አለ እንዴ እኛ ታዲያ ከዚህ የተለየ ምን እናምናለን? እኛም እኮ ይሰጠዋል እንላለን አለ ማለት ነው። እንዴ እንደ ሉትራን ስል ስፒሮስ ታማኝ ነው አይደል? እንደምታውቀው አይ እኛ ህፃናቶች ያምናሉ አንልም አለ። ለዛ ነው ኦነስት ነው። ጸጋ ነው የሚሰጠው፣ ጸጋው ነው የሚያድነው አለ። ህፃኑ ሲጀመር ያምናል እኮ ነው የሚለው የሉትራን ቴዎሎጂ ራሱ። ኦፍኮርስ አንድ ሉትራን ቴዎሎጂ መቀበል የሚከብደኝ ለዛ ነው። ግን ህፃናቱ ራሱ ያምናሉ እንዴ? እና አሁን እንዴት አንድ ሊሆኑ ይችላል? በምንም ታምር አይደለም አንድ ሊሆን ይችላል። ይሄ እኮ እኔ ለጴንጤ ያላቸው ጥላቻ አናታቸውን አዞሮ ሊደፋቸው ነው። እኔ ለብርድው ነባቅ እና ጀስት ሉትራኑ መነጠልና እንትን ማለት የሚፈልጉት ለዛ ነው እንጂ ዝም ብለህ እኮ አንድ ዓመት ወደ ኋላ መመለስ ነው። ሉትራኑ ላይ እንዴት ሲዘመት እንደነበረ ማየት ሲዘምቱ እንደነበረ ትክክል። እኔም ያልኩት እሱን ነበር። ለምሳሌ ቃልዬ እኛ አምስቱን እንትን እንቀበላለን። ከዛ ይህንን አምስቱን እኔ እቀበላለሁኝ አንተ ትቀበላለህ ወይ? ሉትራኖች ይቀበላሉ። አይ ትለያያላችሁ አምስቱን በመቀበል አለ። እሺ ግድ የለም እሺ እንለያይ። አንተ ግን ሉትራኖች እንደሚሉት ታምናለህ ወይ ብዬ ስለው አላምንም አለ። ምክንያቱም ወንድሙ ያጋንንት ነው የሚለው አይደል እንዴ? አንተ እኮ ከቃልዬ ጋር ክብር ለእግዚአብሔር ብቻ በሚለው አልገባችሁም? ማስታወቂያው ላይ እኮ ያጋንንት እያለ ነበር አይደለም? አሁን በተባበሩ ሁላችሁም እንዲህ አይነት እሺ። በተለይ ደግሞ አጋፔ እሺ ላኩልኝ፣ በዚህኛው ላይ በኦገስቲን ላይ ላኩልኝ። በኦገስቲን ላይ ይላክ እንከፍታለን። እኔ ለስለሳ አድርጌ ነው የምናገረው፣ ግን ቢሆንም እስቲ ባቢሎናውያን የሚለውን እናምጣ። የተወሰነ እኮ ልክ እላለሁ። የተወሰነ እኮ ልክ እላለሁ። ቼክ አድርጎ እሺ ተራ በተራ እንትን እለዋለሁ። እሺ አግኝቼዋለሁ። እሺ እስቲ ይህን ደግሞ ልክፈትላችሁ። ልዩነታችን የአስተምሮ በቃ አለቀ። ልዩነታችን የምንድን ነው? የአስተምሮ ነው። ማን ያለው? ዘማርያም። ልዩነታችን የአስተምሮ በአንድ ቤት ውስጥ ያላችሁ ማለት ነው። የተለያየ ነው በአስተምሮ ነው ማለት ነው። አስተምሮ ልዩነት አለብን። ችግሩ ያለው ወይ ከኔ ነው ወይ ደግሞ ከክርስቶስ ማለት ነው። ይሄ ልጅ ደግሞ ድንበሩ ነው ማን ነው የሚሉት? የባህር ዳሩ ልጅ ልዩነታችን የምንድን ነው አለ? የአስተምሮ ነው የሚባሉ ሊቃውንት ጋር ደምኛል። ዝርዝር ሰጡኝ አልኳቸው። የአንዳቸው ስንት 21 ሊቃውንት ጋር ነው የደወልኩትኛ። 21ዱም ሊቃውንቶች ምናቸው? ይሄ እንድድገሙ ይሄ ድንቅ ነው። እሺ የአንዳቸው ማይገናኝ አጋፔ ነፍስ አይማርም። ልዩነታችን የአስተምሮ በቃ አለቀ። ስለዚህ የተለያየ ነው በአስተምሮ ነው ማለት ነው። አስተምሮ ልዩነት አለብን። ችግሩ ያለው ወይ ከኔ ነው ወይ ደግሞ ከክርስቶስ ማለት ነው። ያ እና ታዲያ ግቡና አሁን ኦርቶዶክሳውያን አንድ ነን የምትሉትን ኑና ተናገሩ። ይሄ ከዘማርያም ነው እንግዲህ ያለው። ዘማርያም ምን አለ? ልዩነታችን የአስተምሮ ነው ብሏል ማለት ነው። አንድ በሉ። ሌላ የምትልኩልኝ ቅዱሳን እንትን የሚለውን የዘማርያም እንዴት ከቀባቶች ጋር እንዴት አንድ ላይ እንሆናለን በአንድ መቅደስ ውስጥ ብሎ የሚለውን ላኩልኝ። ቃልዬ አንተም ካለ አስታወስከው?
ያመኑትን ነው ያላመኑትን አያነጻቸው። አላስታውስኩትም። አጋፔ ጋር አይጠፋም። የሚያነጻቸው ያመኑትን ነው። ያላመኑትን ምን አይላቸው? አያነጻቸውም። አለቀ። ይሄ ትምህርት ከማን ትምህርት ጋር ነው የሚጋጨው? ኢንፋክት አንድ ሰው ብቻ ገብቶ ሲወያዩበት እንደነበረ እናውቃለን። አይደል የምንለው ሰው ድነናል ብለን ስንናገር ያለ እምነት የመጀመሪያ አሁን ኢኒሻል ድህነት ላይ እያሉ ነው ቀሲስ። ድነናል ብለን ስንናገር ያለኛ እምነት እሺ፣ ድነናል ስንል መስቀሉ በፊት ከመስቀሉ በፊት እሺ ማለት አንዴ ድነናል እያልኩ ያለሁት እኔ ነኝ። አሁን አይደለ በዚህ ሰዓት ላይ ድኛለሁ እላለሁ። ለምሳሌ ድኛለሁ ምክንያቱም የሚናገሩትን ነገር ሊስት እያደረጉ ስለሆነ ልቁ መልሱኝ ጋይስ። አሁን የአዲስ ኪዳን ዘመን ነው። አሁን ያሉት አማኞች የሚያምኑበትና ያ መርገማችን ከዚያ የዳንበት መዳን ድነናል ሲሉ በምንድን ነው የዳኑት? አሁን እርሱ መጀመሪያ እስቲ ቀሲስ ከመርገማ የሚደባደቡት አኬና ቀሲስ ናቸው። ልብ አድርጉ። አሁን እኛን መተው ትላንትና ምን ሲሉ ነበረ? የአእምሮ መምተኞች ናቸው ሲሉ ነበር። ሲስ ቤት ግን እነሱ ከአኬ ጋር ነው የሚደባደቡት በሀሳብ ስሞች። አዳም በጸጋው እንዲሁ ያለ እምነት ማለት ነው እያሉ ያሉት ኢኒሻል ድህነቱ እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ስለዚህ ያመኑትን ነው ያላመኑትን አያነጻቸው። አለቀ። የሚያነጻቸው ያመኑትን ነው። ያላመኑትን ምን አይላቸው? አሁን በሁለት ነው የተከፈሉት ማለት ነው። አኬ ያመኑትን ነው የሚያነጻው ይላል። እሳቸው ደግሞ ያላመኑትንም ሁሉ ነው። ስለዚህ አንድ አይደላችሁም እናንተ አንድ ቤት ውስጥ ሆናችሁ ማለት ነው። ልዩነታችሁም ደግሞ ዘማርያም ተናገረ በምንድን ነው አለ? በአስተምሮ ነው ማለት ነው። እኛ በአንድ ጥላ ውስጥ ነው ያለ ነው። በአንድ ጥላ ውስጥ ስንሆን የተለያየ ቤተ እምነቶች አለን ማለት ነው። በተለያየ ቤተ እምነቶች አንድ ግን የሚያደርገናል። ስፔሻሊ ደግሞ በመጽሐፍ ቅዱስ ብቸኛ የባለስልጣንነት እናምናለን። በእምነት ብቻ ነው እንላለን። ሰው ሚድነው በጸጋ ብቻ ነው እንላለን። በክርስቶስ ብቻ ነው እንላለን። እንዲሁም ደግሞ በክብር ለእግዚአብሔር ብቻ ነው እንላለን። እኛ ይሄ አንድ ያደርገናል። ይሄ አንድነታችን ነው እና ልዩነታችን ደግሞ አለ። ጥምቀትን በተመለከተ የሕፃናት ጥምቀት የሚቀበሉ አሉ፣ ግን አምኖ ነው ይላሉ። እኛም ሰው የሚድነው ምንድነው እንላለን? ሰምቶ አምኖ ነው እንላለን። ይሄ ልዩነታችን ነው። ለምን አንድ የሚያደርግ ሰው የሚድነው በእምነት ነው የሚለው ነገር እኛን አንድ ያደርገናል። ምክንያቱም እናንተ ጋር ጥምቀት በቃ አብሶሊትሊ ነው። ካልተጠመቀ ምን አይልም አይድንም ነው። እናንተ ሉትራን ጋር ነሰሰሪ ነው፣ በቃ በጣም አስፈላጊ ነው። በጣም አስፈላጊ ግን ሊድን እስካይችል ድረስ የተጣበቀ አይደለም ነው የሚሉት። አንድ ሰው በሆነ አጋጣሚ መጠመቅ ባይችል አይድንም አይባልም እዛ ማለት ነው። እናንተ ጋር ግን በዚህም ላይም ቢሆን ትለያያላችሁ እናንተ ማለት ነው። እዚህ ነግሬያችኋለሁ። እኔ ሶስት ሰው አራት ሰው እንኳን በቀር ደጋግሜ ይህን ነገር እያሰማው አንድ አለመሆናችሁን አሳስባችኋለሁ። ቃልዬ ጥሩ ቦታ ላይ ስትሆን በማንኛውም ሰዓት ክፈት እንትንህን መክፈት ትችላለህ። ያ ከአንድነትና ልዩነት አንፃር ምንም እንትን የለውም። ጀስት ሁለት ግሩፕ እንዳለ እዚሁ ይታወቃል። አንዱ በብዙ ህዝብ ተከታይነት እንትን ያደርጋል፣ ሌላኛው ደግሞ ብዙ ተከታይ የለውም እንጂ ሁለት ህዝብ እንዳለ ይታወቃል፣ በተለያየ አቅጣጫ ማለት ነው። ከዚህ በፊት በነበሩ ውይይቶቻችን እሱን ማየት ችለናል እኮ። ምንም የሚያከራክር ነገር ሁላ የለውም። ለምሳሌ 80 ላይ ባደረግነው ውይይት እንዴት 80 ላይ ውይይት ይደረጋል?
ምክንያቱም 80 ያዱ እኮ ሲኖዳል አይደለም የሚል ህዝብ አለ። ሌላኛው ደግሞ አረ 80 ያዱማ ጽድት ያለ መጽሐፍ ነው ያለው ደግሞ ከኔ ጋር የተያየ ህዝብ አለ። ስለዚህ ኢቭን ከአንዳንድ ሊቃውንት ሐሳብ ጋር የማይስማማ ሊቃውንቱ ገደል ይግቡ የሚል ህዝብ አለ። ከዛ ባለፈ ደግሞ ኖ ሊቃውንቱ ልክ ናቸው ብሎ ደግሞ ከነሱ ጋር የሚስማማ ህዝብ አለ። ስለዚህ ይሄ በግልጽ የሚታይ ልዩነት እኮ ነው። ምንም የሚያከራክር አይደለም። አንዳቸው ከአንዳቸው ጋር ሲጋጩ ከዛ እንትን አድርገው ያመጣሉ፣ አንድ ነገር ያመጣሉ። እሱ ምንድነው? አንዱ ለሌላኛው የጴንጤ ተላላኪ ይሆናል፣ አንዱ ለሌላኛው ደግሞ ተሐድሶ ይሆናል ማለት ነው። ስለዚህ እንደው ራስን መሸወድ ካልሆነ በስተቀር እኛ እንደነን የሚሉት ነገር እንትን ነው። ግን አሁን ሰው ማየት ያለበት ብዬ የማስበው የሆነ ልዩነት አንድነት ምናምን ተብሎ እዚህ ጋር ሲነሳ አንተም ትለያያለህ ቤዚክ ነገር የምናነሳው ቤዚክ ነገር ነው። ከዛ የሚያልፉ ነገሮችን እናነሳለን። ለምሳሌ መጽሐፍ ቅዱስ የትኛው ነው ቤተክርስቲያን የምትመራበት መጽሐፍ ቅዱስ የሚለው ላይ አንድ ካልሆንክ ምንም ነገር ላይ አንድ ብትሆን ዋጋ የለውም። ሙስሊምም አንድ አይደል እንዴ? እዚህ የሚመጡት እኮ ሙስሊሞች አንድ ናቸው በዚህ አይነት ማለት ነው። ስለዚህ የሆነ ነገር አንድ መሆኑ የሆነ ነገር በሆነ ሐሳብ ላይ መስማማቱ ብቻውን ክርስቲያን ወይ ደግሞ ትክክለኛ እምነት የያዘ ሊያሰኘው አይችልም። ከክርስትና የሚጠበቅ ትልቁ ነገር አንድነት ነው። ምን አይነት አንድነት ወደ ኋላ ላይ እናየዋለን። ግን ደግሞ የሆነ ነገር አንድ ነው ለመባል የግድ በሁሉም ነገር ላይ አንድ አይነት መሆን የለበትም። የሮሜ ሰዎችን መልእክት የጻፈላቸውን ሰዎች ማየት እንችላለን። እንደዚሁም ደግሞ እንደው በአንዳንድ ግን በጣም ቤዚክ በሆኑ ጉዳዮች ላይ ግን መስማማት የለብንም ማለት አይደለም። መጽሐፍ ቅዱስ ቤዚክ ነገር አይደለም ወይ ነው? መጽሐፍ ቅዱስ ላይ እኔ መጽሐፍ ቅዱሴ ይሄ ነው ብለህ ለመናገር እንኳን ድፍረቱ የለም። የዶግማ ሊስቴ ይሄ ነው ብለህ ለመናገር ድፍረቱ የለም። አንዱ በጉባኤ ነው ዶግማ የሚታወቅ ይላል፣ አንደኛው ደግሞ ጉባኤ ቤት ነው ዶግማ የሚደረግ ይላል። ስለዚህ ምንድነው እዛ ላይ የምናየው ነገር? አንድ ነን፣ አንዲት ቤተክርስቲያን፣ አንዲት ኩላዊት ምንድነች ሌላ ስንዱ ብቻ እንደዛ ይልህና ከዛ እሺ ታዲያ አንድ ነው አንድ ነኝ እሺ መጽሐፍ ቅዱስ ላይ ስትለው አንዱ 80 ያዱ መጽሐፌ ነው ይላል፣ ሌላኛው አይደለም ይላል። እዛ ውስጥ የእግዚአብሔር ቃል ያለው መጽሐፍቱ ላይ ይላል በድፍረት ማለት ነው። አይታል። ስለዚህ እኛ ሲጀመር በእያንዳንዱ ነገር አንድ ነን የሚል ሐሳብ የለንም። ራሱ ፕሮቴስታንት ትራዲሽኑ እንደዛ ስላልተቀመጠ ማለት ነው። ከዚህ ቤትም ብየዋለሁ። በሉትራን በእያንዳንዱ ነገር መስማማ ቢሆን ሉትራን በሆንኩኝ ነበር። ኢቭን በፔንቴኮስታል ኤቭሪቲንግ መስማማ በሆን ኖሮ ሙሉ ወንጌል ሆንኩ ነበር። እሺ ግን አይደለም፣ እንደዛ አይደለም። ከዚህ የተነሳ የተለያዩ ምልከታዎች እንዳሉን እናውቃለን። ሁላችንንም ግን አንድ የሚያደርገን ነገር አለ። እሱም ደግሞ ይሄ የክርስቶስ ወንጌል ነው። በዚህ ወንጌል ላይ የሚጨመር የሚቀነስ ነገር አለመኖሩ ነው። በክርስቶስ አምነን የመዳን ጉዳይ ነው። ሶላዎቹ ላይ ቅድም ያስቀመጥካቸው ነገሮች ማለት ነው። ስለ ወንጌል የምናስበው ሐሳብ ነው። ሰው ወደ እግዚአብሔር መንግስት ስለሚገባበት አግባብ የምናወራው ነገር ነው። ስለዚህ እነዚህ ነገሮች ሙሉ በሙሉ እኛን አንድ ያደርጉ። ያ ማለት ልዩነት የለንም ማለት አይደለም። ቅድም ብያለሁ፣ የቪው ልዩነቶች አሉ። እንኳን እኛ ጋር ቀርቶ የጥንት ክርስቲያኖች ጋርም ልዩነቶች ነበሩ። ለምሳሌ አንደኛ ቆሮንቶስ ላይ ብትመለከት ስለሞቱ ሰዎች የሚጠመቁ ነበሩ። ስለሞቱ ወገኖቻቸው የሚጠመቁ ሰዎች ታገኛለህ እዛው ማለት ነው። ለምንድን ነው የምናጠምቀው ስለሞቱ ሰዎች አይልም ጳውሎስ። ታዲያ እንዲህ ከሆነ ስለሞቱ ሰዎች የሚጠመቁት ስለምንድን ነው ይላል። ፋቂ ነው አላላቸውም? እንዲህ ነው ስለሞቱ ሰዎች የሚጠመቁት ስለምንድን ነው ይላል ጳውሎስ። ሐሳቡ ስለሞቱ ሰዎች ይጠመቁ የሚል ነገር እንደሌለ ታያለህ ማለት ነው። እሱ ብቻ አይደለም። ሮሜ ላይ ስትመለከት ቀን የሚያከብራለ ማያከብራለ፣ የተገረዛለ ያልተገረዛለ። ስለዚህ ኃይለኛ የሐሳብ ልዩነት መካከላቸው አለ በአይሁድና በአሕዛብ ክርስቲያኖች መካከል። ለነዛ ሰዎች የተነገራቸው ነገር የእግዚአብሔር መንግስት ጉዳይ መብልና መጠጥ አይደለም፣ አሁን ለየን የምትሉት ነገር አይደለም፣ ይሄ አሁን እናንተ የምትከራከሩበት ጉዳይ አይደለም፣ ጽድቅና ሰላም በመንፈስም የሆነ ደስታ ነው እንጂ አለ። ስለዚህ ክርስቲያኖች በጭራሽ መደራደር በሌለባቸው ነገር ላይ በአንድነት አይደራደሩ። አት ሴም ታይም ጀስት መነጋገር ባለባቸው ነገር ላይ ሊነጋገሩ ይችላል። የመጡበት ባክግራውንድ፣ የያዙት ቴዎሎጂካል ትራዲሽን ሊለያይ ይችላል። ፕሮቴስታንቲዝም ሲጀመር አንድ ቸርች ላይ መመስረት ተብሎ የተጀመረ ሙቭመንትም አይደለም። በየቦታው የተጀመረ ሙቭመንት ነው። በየቦታው ሲጀመር ደግሞ ካቶሊክ ውስጥ የነበሩ ስህተቶችን ነው መቃወም የጀመረው። ስህተት ነው ይሄ ነገር አቁሙ ነው መባል የተጀመረው እሱ። ስለዚህ እነዛ ትራዲሽኖች የተለያዩ የሆኑበት ምክንያት እሱ ነው። አንድ ቸርች እስቲ ቁጭ ብለን አንድ ቸርችን መስረት የሚል አይነት መልከታ ውስጥ አይደለም እንትን ያደረጉት የገቡት ማለት ነው። ስለዚህ ከዚህ የተነሳ እያንዳንዱ ነገር ላይ አንድ መሆን ራሱ አይጠበቅብንም። እያንዳንዱ ነገር ላይ አንድ መሆን ይጠበቅባቸዋል የሚል ሰው ካለ እንዴት እንደዛ መጠበቅ እንዳለበት ሊነግረን ይገባዋል ማለት ነው።
ኢቭን የቤተክርስቲያን አባቶች ጋር ስትመጣ ኢንተርፕሪቴሽናቸውን ጨምሮ ብዙ ነገራቸው አንድ ነው ማለት አንችልም። ሁሉም ነገራቸው አንድ አይነት አይደለም። ኦኬ የተለያየ ኢንተርፕሪቴሽን ይጠቀማሉ፣ የተለያየ ምልከታ ሊኖራቸው ይችላል። ነገር ግን ኑፋቂዎች ላይ ለምሳሌ የነበራቸው እይታ ተመሳሳይ ነው። በቃ አንድ ላይ ድምጻቸውን አንድ አድርገው ይቃወሙ ነበር። ስለዚህ አንድ ያልሆኑ ነገር አንድ ማንኑባቸውን ነገሮች ከዛ ደግሞ በአንድነት የምንይዛቸውን እውነታዎች ለይተን እንደዛ እናስቀምጣለን። እኛ ከዚህ የተነሳ አንዳችን ለአንዳችን የእግዚአብሔር መንግስት ውስጥ የምንገናኝ ሰዎች ነን እንጂ እንደው አንዳችን ከአንዳችን የተለያየንና ወር አንዱ የማይገባ አንዱ የሚገባ አይነት ነገር አይደለም። እናንተ ጋር ደግሞ ሁላችሁ የምትገቡ አይደላችሁ፣ አንድ አይደላችሁ። እኛም ማንገባ እናንተ የምትገቡ ናችሁ። ግን መጽሐፍ ቅዱስ ራሱ የላቸውም። ፖይንቱ እሱ መጽሐፍ ቅዱስ የሚስማሙበት መጽሐፍ ቅዱስ ሳይኖራቸው ራሱ የት እንደሚገቡ የነገራቸው መጽሐፉ ስለሆነ እሱ ላይ ራሱ ተመሳሳይ ነገር ሳይኖራቸው መተው አንድ ነን ማለቱ ከባድ ነው የሚሆነው። ጥንተ አብሶ ወይ ደግሞ ይሄ ከማርያም ከአዳም የመጣ መርገመ ስጋ መርገመ ነፍስ አግኝቷታል አላገኛትም? ሊቃውንቶቻቸው አራ አላገኛትም ይላሉ። ወንድሞቻችን እዚህ ያሉት ደግሞ አራ አግኝቷታል፣ ያድቀተ ባህሪም አለባት ይላሉ። አይታል። ኦኬ እሺ፣ አሁን ይሄ ከድነት ጋር የተገናኘ ነገር ነው ወይስ አይደለም? አለማመን፣ ይሄን አለማመን ከቤተ ክርስቲያን ውጭ ያደርጋል ወይስ አያደርግም? አይ አያደርግም። ይሄንን የተለያየ ምልከታ ይዞ በአንድ ቤተ ክርስቲያን መኖር ይቻላል ካሉ የተለያየ ምልከታ ይዞ በአንድ ሙቭመንት ውስጥ ፕሮቴስታንቲዝም ውስጥ መኖር የማይቻልበት ምንም አይነት እድል የለም፣ ምንም አይነት መንገድ የለም። ስለዚህ እኔና አንድ ሌላኛው ከኔ ትራዲሽን ውጭ ያለ ፕሮቴስታንት ወዳጄ ልንከራከር እንችላለን በአንድ ጉዳይ ላይ። ያ ማለት ግን ከእንትን ውጭ ነን ማለት አይደለም። እኔና ሉትራን ወዳጄ ልንከራከር እንችላለን። የህፃናት ጥምቀት አላምንም፣ ጭራሽ አላምንም። ኦኬስ በጣም ኑፋቄ ነው፣ እንደዚህ ነው ብዬ ባላስብም ግን አላምንም። የሚያምነው ወዳጄ ልናወራ እንችላለን። እዚህ የህፃናት ጥምቀት እንዲህ ነው እንዲህ አይደለም ብለን ልናወራ እንችላለን። ግን ያ እዚሁ የሚቀር ውይይታችን ይሆናል ማለት ነው። ምክንያቱም ሁለታችንም ህፃናቶቻችን ባይጠመቁ ራሱ ክህነት እንደሚገቡ እናምናለን። ሌላው ነገር ደግሞ እኔና እሱ በዚህ ላይ ተነጋግረን ስንጨርስ የምንለያየው አንዳችን ከአንዳችን ከቤተ ክርስቲያን ውጪ እንደሆነን ተነጋግረናል፣ ተጨባብጠን ነው የምንለያየው። ስለዚህ አንድ ሙቭመንት ውስጥ ተሆኖ የተለያየ ሐሳብ ይዞ መቀጠል ይቻላል ማለት ነው። አንዲት ቤተ ክርስቲያን ውስጥ ተሆኖ ሁሉ ነገሯ በቃ ኩላዊት የተዘጋጀች ተብላ ግን ደግሞ የተለያየ ምልከታ እንደዚህ ይዞ መቀጠል ከተቻለ ማለት ነው። አንዳንዱ ገድላቱን አለመቀበል አትችልም ይላል፣ አንዳንዱ ደግሞ ኧረ ትችላለህ ይላል። እንዲህ የተለያየ ነገር ይዘህ አንድ ቤተ ክርስቲያን ውስጥ መኖር ከቻልክ በምንም አይነት መልኩ አንድ ሙቭመንት ውስጥ ያለን የተለያየ ሐሳብ ይዞ የሚኖር ዲኖሚኔሽን አንድ አይደላችሁም ብለህ መክሰስ አትችልም ማለት ነው። ሲጀመር አንድ የሆንበትና ያልሆንበትን እኛ ኳሊፋይ አድርገን ስናስቀምጥ ሶ በዛ መንገድ እንመለከተዋለን። እንደው ትላንትናም አይተነዋል። ሪሊ እንደው አንድ ናችሁ አይደላችሁ ለማለት ራሱ ወንጌላችሁን ጥርት አድርጋችሁ ማስቀመጥ ራሱ አለባችሁ። መጽሐፍ ቅዱስ የላችሁ፣ ትክክለኛ የወንጌል መልእክት፣ ጥርት ያለ ወንጌል መልእክት የላችሁ። ኢቭን የዶግማሊስት የምትመሩበት የላችሁ እንዴ። ከዛ መጣ አሁን ስለ አንድነት ልነግረኝ ትፈልጋለህ? ከምርህ ነው? ይሄ በጣም አስቂኝ ነገር ነውና ለማንኛውም አንድ ከሆኑ ይግቡና ያሳዩን። እኛም በዛውም የሊቃውንቶቻቸውንም ሰነዶች ይዘን እንመጣለን። እስቲ እንሰማቸዋለን ማለት ነው። መልካም ቃልዬ ተባረክልኝ። ቅዱሳን እንዴ ታብ ይደረግ። ኧረ በስመ አብ ገና 35 ነው እንዴ! ይሄ በጋራ የምናፈርሰው እኮ ነው። እነሱ እንዴት በዓላማ መተው እኛ እንወዳቸዋለን እንደምታውቁት የማይቀበሏቸው መሆኑን እያወቁ ግን የሚሰሩትን ይሄንን ሴራ ግን ለደቂቃም ቢሆን ጳውሎስ ምን አለ? አካሉን የሚለይ ህብረቱን የሚለይ ነገር ሲመጣ ለአንድ ሰዓት እንኳን አልተገዛንላቸውም፣ በቃ አልተውናቸውም ማለት ነው ብለናቸው ነበር አለ። ስለዚህ የዚህ የኦርቶዶክሳውያንን እያወቅናቸው ማለት ነው። መናፍቅ ትላንትና መናፍቅ ሲሏቸው ነበር። ሉትራንን መናፍቅ ሲሉ ነበር ትላንትና። እንዳውም እኮ ለምሳሌ ይሄንን ባሰማችሁ፣ እስቲ ቆይ ይሄንን ላሰማችሁና እነማን ናቸው በዛ በኩል የመጡትን የሚለውን እናንተን እጠይቃለሁ። እሺ ኦኬ፣ ይሄንን ስሙት።
ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ መከፋፈል መሰረት መቆሱ ነው። ባይዘወይ ይህ የፕሮቴስታንቲዝም በቤት በኩል ላይ ያሉት አይታችኋል። አሁን ማን ነው በዛ በኩል የነበረው የመጣው? ሙሉ ወንጌል አልመጣች። ህይወት ብርሃን በዛ በኩል አልመጣች። በዛ በኩል የመጣችው ይታወቃለች። አባቶቻችሁ የሚሉት እንደዚህ ነው። አንዴ ልድገመው፣ ስሟቸው። ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ አያችሁ፣ እነማን ናቸው በዛ በኩል ያሉት? ገነት ቸርች አይደለች፣ ሙሉ ወንጌል አይደለች፣ ህይወት ብርሃን አይደለች፣ መካነ ኢየሱስ በኦሮሚያ ሉትራን በደቡብ ነው። እሺ ለቅ ግልጽ ነው። እንግዲህ አባቶቻችሁ እንዲህ ነው የሚሏቸው። እነዚህ ወጣቶች አሁን ከአንዳንድ ቦታ በመጣው ነገር ተበሳይተዋል። ልክ ነው። ይሄንን እንትናቸውን በመጠቀም መታችሁ የምታረጉት ቅንነት የጎደለው ንግግር ማለት ነው እንዴ። ኤፌሶን ያለችውን ላሰማችሁ። ጉድ እኮ ነው። ወይ ጌታ ወይ! አረ ጌታ! አይኔ ወይ! አረ ጌታ ወይ! በጣም እኮ ነው የተመቸኝ። ኤፌሶን ያለችው ብቻ ላሰማችሁ። ነገረ ክርስቶስ እኛ በኢትዮጵያ እንዴት ተለመደ? ይኸውላችሁ እንግዲህ እዚህ ጋር ስሙ። ኤፌሶን የምትለውን ልክ ናችሁ። የአንተ ትምህርት ብቻ እንዲገለጥ የእነሱን እንዲሸፍን አታደርግም። የእነሱ ይንገረው ለብዙ ዓመት አያቸዋቸው የምትለው እኮ እንትና ናት፣ ኤፌሶን ናት። ትምህርታቸውን ያስተምሩን እንፈልገዋለን እኛ ትምህርታቸው እኔ ቅድም እኮ ቀላል አልተፋለጥኩም እኮ ቅዱሳን እና ወይኔ ጌታ ከኤፌሶን ጋር ልፋለጥ። ታቸውን ያስተምሩ የተደረጉት እነማን ናቸው? ሉትራኖች። እሺ አንድ ቁጥር የጻፈች ኑሐሚን አንድ ቁጥር ጽፋ ነበር። ቆይ ኑሐሚዬ ሂጂ። ሰላም ለእናንተ ይሁን። አስቼ ቃሌ እንዲሁ የተወደደና ሁላችሁም ቅዱሳን ሰላም ብያለሁ። በነገራችን ላይ ኤፌሶ ማለት ነው እናንተ አላያችኋትም። ትናንትና ቀን ቤት ከፍታ ፕሮቴስታንቶች ግብረ ሰዶማውያን ናቸው እያለች ቪዲዮ እያሳየች እዛ ብዙ ነገር ስትል ነበረ። መታ ደግሞ እነሱ ገዝት ላይ ገብታ ማታ እኔ በጣም የተናደድኩት እነሱ አስገብተዋት ለእነሱ ተከራካሪ ሆና እነሱ አንድ ሆነው እኛን እንደሌላ ከሉተራን ጋር ለመለየት ማለት ነው ብዙ ነገር ስትናገር ነበር። ግን ቀን ደግሞ ላይቭ ገብታ ስታወራ የነበረችው ፕሮቴስታንቶች ግብረ ሰዶማውያን ናቸው ብላ ቪዲዮ ከፍታ በጣም እንትን ስትል ነበር። እና ይሄ ነገር ለምንድን ነው የሚደረገው? በእነሱ ቤት ለምንድን ነው አስገብተው እኛን የሚያሰድቡን? ቀን አሁን በሌላ ቦታ እነሱን ነው ሲረግጧቸው የሚሉት፣ ሉተርን እየተሳደቡ ኦል ፕሮቴስታንትን እየተሳደቡ፣ ማታ ደግሞ እነሱ ቤት ገብተው የእነሱ ዘመድ አንድ እንደሆኑ አይነት ሆነው ነው የሚናገሩት። እና ይሄን ነገር ቢያቆሙ
እኛ እንኳን እንትን ብንባባል ብንጨቃጨቅ እርስ በርስ ነው። በመሀል ለምንድን ነው ሌሎች የሚያስገቡት የሚል ነው የኔ ጥያቄ። ለምን ይሄ መሆን አለበት? ነገሩ እንዲፋፋም የሚያደርጉት እነሱ ናቸው። እኛ ቁመናል። አሁን ባለፈው በቃ ሁሉን ነገር ትተናል፣ ዝም እያልን ያለ ነው። ግን በሌላ ሳይድም የሚናገሩ ሰዎች አሉ። በሉተራንም እንደዛው ቤት እየከፈቱ የሚናገሩ ሰዎች አሉ። ግን ኦርቶዶክሳውያን በዚህ መሀል ለምን ይገባሉ? ለምንድነው የሚያስገቧቸው? ገዝታቸው ላይ ያስገብተው ለምንድነው እንዲናገሩ የሚፈቅዱት? ይሄን ነው እኔ ለማለት የምፈልገው። ይገባኛል። እንግዲህ አሁን ምንድነው ይኸው እንደምታውቂው ሰሞኑን ሁላችንም ሚዛናችንን ስተናልና የዛ ውጤት ነው። እነዚህ ልጆች ከዚህ በፊት እድል አይሰጧቸው ነበር፣ አውቃለሁ። ይሞግቷቸው ነበር እነሱን መልሰው። አንዳንዴ ሆድ ሲብስሽ ምናምን ኃይል እንድታገኝ ባታምኝበትም ይህንን ነገር ታረገዋለሽ እና እንደዛ አየዋለሁ። በእርግጥ ማለት ነው አሁን በእኛ መካከል ገብተው እነሱ እንዲናገሩ ማስደረግ እውነት ነው አይገባም ነበር። ግን ይገባኛል እንትኑ ትላንት አያደርጉትም ነበረ። ዛሬ ያደረጉት ከተፈጠረው ሁኔታ በመነሳት ምክንያት ነው። ግን ይህንን ማን ነው የሚያፈርሰው? እንደኔ አይነቱ ማለት ነው። እንደኔ አይነቱ የፊት ጥርሱ የወለቀ በፈለግሽው ብትመጪ እኔ ዘግቼ ነው የሚጫወተው። በየትኛውም ቋንቋ ብትመጪ ቢመጡ ማለት ነው። አገሬ ጠቅሞኛል፣ የተወለድኩበት ጠቅሞኛል። በጣም ነፃ ሰው ነኝ። ቱት መሆን ደስ ነው የሚለኝ። ግን የፈለገ እንኳን እቺ አንድ የ20 ዓመት ልጅ ሌላም ሰውም ፖለቲካ ሊሰራ ቢመጣ እኔ ጋር አይሰራም። ለምንድን ነው ሪዞርቱ ጋር የማይመጡት? እኔ ዘግቼ ነው ዘግተን ነው እኛ የምንጫወት። ለአካሉ ጥቅም ነው የምንሰራው። ችግር እንኳን ካለ ሸፍነን እናክመዋለን ያንን ችግሩ ማለት ነው። ግን እኔም እንደዛ ላደርግ እችላለሁ ብጎዳና አንዳንዴ ሚዛኔን ስትቼ በሰዎች ላይ ያንን ነገር እንደዛ አሁን እንደሆነው ነገር ተጠቅሜ ያው እንግዲህ እኔ አማርኛውን እንግዲህ ለመግለጽ ይከብደኛል። መናገር አቅቶኝ ሳይሆን ግን እንዳው እንትኑ ለስለስ አድርጌ ለማለፍ ነው። እንትንሽ ግን ገብቶኛል ናሆምዬ። ይስተካከላል አሁን ባለው ችግር እንደሆነ ግን እንዲታሰብ። ምክንያቱም እኛ ትላንትና እኮ እኛ ስንፋለማቸው ነበር ሌሊቱን ሙሉ እነዚህኑ ልጆች ግን ትላንትና ከራኒ ጋር ሆነው ትላንት ሙድ ሲይዝ አይታችሁኛል። ትላንት የሙድ ምሽት ነበር ለእኔ እና ገራኒ ጋር ሆነው እኔን ሲረግጡኝ ስለነበረ ምን ታደርጊዋለች? በቃ ያው እንትናቸው ይውጣ። አንዳንዴ እንዲህ አይነት ነገር ሲፈጠር ችግር የለውም። አማንሻ እንዴት ነህልኝ ወንድም አለምዬ? ሰላም ናስጂ ደህና ናችሁ? አሚን። ክብሩ ይስፋ። አሁን በጣም ታስፈልጋለህ። እንትኖችን በዚህ በኩል ነገር የተሳሉትን ያንተን ሰሉ እንትኖች እንፈልጋለን። ዘመቻ እኛ ቆይ ላሰማ። ኤፌሶንን ታውቃታለህ አይደል? ኤፌሶን ሁለት ቢላ ማለት ምን ማለት እንደሆነ የተማርኩባት ልጅ ናት። ምን አለች ደግሞ? ከሰማ እንግዲህ የለም የቸኮች ነው ይሄን እኮ ሲናገሩ እኮ ዳር ያዟቸው። ስማ ቆይ ሰሜን ዛኔ አንድ ነን ስለምትሉ ስለነበረ ከዛ አንጻር የተናገረው ነው። እንዲሁም ደግሞ ኤርሚያስና ማነው ሉትራኖች ይዘምራሉ፣ ሉትራኖችም ይዘምራሉ አላቸው መዝሙር እኮ። ኧረ በኢየሱስ ስም አዳምጠኝ። የምትመልስልኝ እኮ ባነሳሁት ላይ ነው የምትመልስልኝ። ልጅቷ ያቀረበችው መዝሙር ነው ያቀረበችው ለጻድቃን ስለመዘመር። በምን መልኩ ነው ከሉትራኖች ጋር አብሮ ይሄ ነገር የሚነሳው? ነገር ይሄ ነገር ሳሰማ አላማዬ ከዚህ ጋር በተያያዘ ጉዳይ ነው። እሺ የምትሰሙ ልጆች ማለት ነው። አላማዬ እዛም ትላንትና እዛ እንትን ላይም ተናግሬያለሁ። የእናንተን ይህንን ቀንድ ቆርጧለሁ ብያቸዋል። አላማዬ ሩሙ ላይ የተደረገውን አይደለም፣ የእኛን ልጆችን በተመለከተ አይደለም። ይህን ስከፍት በፍጹም የእኛን ልጆችን አይመለከትም። የሚመለከተው
ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያደረኩትን ሙግትና ደግሞ ነገ አደርገዋለሁ የኔን ወንድሞችንም ደግሞ ለዚህ ስራ አብራችሁኝ እንድትሆኑ ከጎኔ እንድትሆኑ ለማነሳሳትና ለማበረታታት ነው ይሄንን የምከፍተው ማለት ነው። ኦኬ። እና የሚናገሩት ምኖች ናቸው? ኦርቶዶክሳውያን ናቸው ማለት ነው። እሱ ምልጃን ለማስተማርና መዝሙርም ራሱ ከጸሎት አንዱ ስለሆነ መጠየቅም በዜማ የሚደረግ ምልጃ ስለሆነ ወይም ደግሞ ስለተደረገ ነገር ነስ ኮንፌሽን የሚያደርግበት ነው። በተለያየ መልኩ በቃልም ነገርኩ፣ በዜማም ነገርኩ ስለተደረገልኝ ነገር እንዲያደርግልኝ ስለምጠይቀውና ስለተደረገልኝ ነገር በዜማ የማደርገው እና ምልጃ አንድ ነው። ኢንቮኬሽን ነው። የተደረገለትን መናገር ደግሞ መናዘዝ ነው። ስለዚህ አንተ እየሰማ አንዲቾ ሉትራኖች ለማርያም ይዘምራሉ ማለት ለአንድ ለጴጥሮስ ይዘምራሉ። አይዘምሩም እኮ አልኩ። አልሰማኝም? ይሄንን በተመለከተ አንድ ሰው እዛ ቤት ውስጥ ስለ መዝሙር ነው ልጅቷ እየተናገረች ያለችው ማለት ነው። ወደ ጻድቃን ስለመጣ ወደ ማንም አንዘምርም፣ ወደ የትኛውም ቅዱስ አንጸልይም። ግን እነሱ ይጸልያሉ ነው እንጂ እኛ ወደ ላይ የምናደርገው ወደ እነሱ የምናደርገው ነገር ምንም ነገር የለም። ከእነሱ ግን የምናገኘው ነገር አለ ነው የምንለው። ይሄ ትክክለኛ የሉትራን አስተምሮ ነው። ስለዚህ አሁን እናንተ ወደ ጻድቃን ከመጸለይ ጋር በምንም መልኩ ልታነሱት አይገባም። አብሮ ማሄድ ስለሆነ ከቅዱሳን ምልጃ ጋር አብሮ ሄዳናነሰ ይቅርታ ጋራ ማለት አሁን ኤፌሶንን ስሙ። ምናልባት ጋዲሳ ጋር እያወራ ስለነበረ ወይ ከይቅርታ ጋራ ማለት ነው ስለ ጋዲሳ እያነሳ ስለነበረ እዚህ ጋር ግልጽ ለማድረግ ቅዱሳን እኔ ነኝ ያነሳሁት። ምንድን ነው ከትላንት ወዲያ የሆነች ከፕሮቴስታንት ሄጅ ተመልሻለሁ ተጠምቄያለሁ ያለች ልጅ እንትናን ተሜን ትጠይቀዋለች። የምትጠይቀው ጥያቄ በጣም የሚገርም ጥያቄ ነው የጠየቀችው። አንተ ከፕሮቴስታንት አይደለ እንደ መጣው ትለዋለች። እና እንዴት ህሊና ተቀበለልህ በአንድ ጊዜ ለስዕልና ለፍጡር መዘመር አለችው ማለት ነው። እዛ እንደዚህ አለችው ልጅቱ። እኔ ኦርቶዶክስ ሆኛለሁ፣ ግን እንዴት ነው አንተ እንደዚህ በአንድ ጊዜ ለፍጡር መዘመር ይሆነልህ አለችው ማለት ነው። ስዕሉን እያነሳ የሚዘምረው የዚህን ጊዜ ከባድ እንደሆነ ስለገባው ጋዲሳ መልስ መመለስ ጀመረ ማለት ነው። እና ልጅቷ በጣም ጠንካራ ስትሆንባቸው ጊዜ ምን አለ ጋዲሳ፣ እንዴ ሉትራኖችም እኮ ቢሆን እኮ የቅዱሳንን ምልጃ አይነት ነገር መደምደሚያ ያደረገው ምንን ነበረ? ሉትራንን ነበር ማለት ነው። እና ይህንን ስላነሳሁኝ እኔ ይህን ስላነሳው ነበር አሁን እነሱ ይህንን ምላሽ ሲሰጡኝ ሲከራከሩኝ የነበረው እና መነሻውን እንድታውቁት ብዬ ነው። እሺ። እና እንግዲህ ለሉትራን ተሰማቸው ያለበትን ስለመዝሙር አላነሳኝ ተቆርቆራ የምትናገረውን ስሙ ነበረ። ከዛ አንጻር የተናገረው ነው። እንዲሁም ደግሞ ኤርሚያስና ማነው ፈለገ ደግሞ ይዛኔ ሲያወሩት የነበር አዎ ቀበላለሁ አንድንን እኛ ድነዋል ብለን እናምናለንና ሲል ነበር የዛኔ ውይይት ላይ ማለት ነው። ስለዚህ አንድ ከሆናችሁ ስለዚህ ይህንንም ትቀበለዋለህ ወይ ሲለው ነበር። የዛኔ ጣዖት አምልኮ ነው አሁን ይሄ ሲለው አይ ጣዖት አይደለም አምልኮ አይደለም እያለ የእኛን ጣዖት አምልኮ ብሎ የእነሱን ደግሞ አይ ጣዖት አምልኮ አይደለም ብሎ ሲሟገት ነበር። አንድ ለን ስለምትሉ ነው የተነሳው ማለት ነው። ከዛ አንጻር ነው ያነሳው። ሲቀጥል አንተ አሁን እያደረክ ያለኸው በእውነቱ ለመናገር አስችል የእነሱን እውነት እንዳይገለጥ ነው የምትፈልገው። ያደነቁራችሁን የእናንተ አስተምሮ ይህንን መናገር ያለባቸው ይህንን መናገር ያለባቸው እነሱ ናቸው። እኛ ትምህርቱ የእነሱን እውነት መናገር አትችልም ማለት አትችይም። የእነሱን እውነት ሸሽጋችሁት ይህንን ማለት የሚችሉት እነሱ ናቸው። የእናንተ እምነት ብቻ እየነገራችሁን ነው። ይህንን ማለት የሚችሉት እነሱ ናቸው። ደግሞ የእናንተ እምነት ንገሩን። የምር ብዙ አመት ይህንን ማለት የሚችሉት ኖ ወይ ታች ላረግሽ ነው ወይ ሚዩት ላረግሽ ነው። አንድ አዳምጠኝ።
አለበለዚያ አላሰራሽ አይሆንም። አንቺ ይሄንን ማለት የሚችሉት እነሱ ናቸው። ንገሩን እንዴ በእነሱ ትምህርት ተሸፍነው ነው። ምንም ችግር የለም። ይሄንን ማለት ይሄ ነው ፖለቲካ የምላችሁ። ስሚ እናትዬ አንቺ ገና የ20 ዓመት ልጅ እኔ የ20 ዓመት ልጅ እኔ ላይ ፖለቲካ እኔ እንኳን አንቺና ሌላውም አይሰራም። እና ይሄንን ማለት የሚችሉት ይሄንን ማለት የሚችሉት እነሱ ናቸው። ግን ተረጋግተሽ ቀስ ብለሽ አሁን በጣም እየቸኮልሽ ነው። ፌሱ እኮ ይሄን እኮ ሲናገሩ እኮ ዳር ያዙ አላቸዋቸው እኮ ይሄንን ማዳርም ያዙን ካሉ የሚሉት እኛ ቤተሰብ ነን። እናንተ ምን አግብቷችሁ? ኤፊ ምን አገባሽ? እኔ አገባኛል። የእነሱን እውነት ተሸሽጉ የሚከራከሩኝ እንግዲህ ኦርቶዶክሶች ናቸው። ኖ አይደላችሁ። በአብያተ ክርስቲያን ልክ ናችሁ። አያቸው እና በዚህን ያህል ልክ የአንተ ትምህርት ብቻ እንዲገለጥ የእነሱን ሸፍን አታደርግም። የእነሱ የንገረው ለብዙ ዓመት አድርገዋል። ያ በቃ መጨረሻ ላይ አንቺ ነቀለችልኝ ማለት ነው። እስኪ ቆይ አንድ ደቂቃ ተሰጥቷት ነበር። ቆይ አንተ እያደረግህ ያለ የእነሱ ትምህርት እንዳይሰማ እያደረግ ነው የምትለው አንድ ደቂቃ ሰጥታኛለች። ምንድን ነው እና ማስረጃ አለሽ ወይ? ቀጥይ። እሺ አመሰግናለሁ። ያው የታዘብኩት ነገር ምንድን ነው፣ እኔ ለብዙ ዘመናት እንግዲህ እንደሚነገረን አንድ እንደሆናችሁና ትምህርታችሁ አንድ እንደሆነ የራሳችሁ ሉተራኖች ሳይቀሩት ሲመጡ ሲነገሩት ጥምቀት ለድነት አይደለም የሚል አስተምህሮ የሚናገሩ ምናምን ነበሩ አሉ ስንወያያቸው ማለት ነው። ለብዙ ዓመታት የእንትን ያልነው የለመድነውም የትኛው አስተምህሮ ነው? የፔንቴኮስታል ማለት ነው የእነሱን አስተምህሮ ነው እንጂ እናንተ የእናንተ አስተምህሮ እንዳላችሁ በዚህኛው በ2018 ዓመት ነው እንግዲህ ያወቅ ነው ማለት ነው። እና እኔ የምለው ዲፈረንት አለው፣ ልዩነት አለው። የእናንተን እውነት ተደብቆ የእነሱን እውነት እንግዲህ እውነት ብለው ስለያዙት ማለት ነው የእነሱን አስተምህሮ ተገልጦ ነው ያለው። የእናንተ ግን ተሸሽጓል። ስለዚህ አሁን ላይ ደግሞ ንገሩ ነው የእናንተን አስተምህሮ እንድናዳምጥ እንድንማር እንፈልጋለን። ይሄ በነገራችን ላይ ፖለቲካ ሳይሆን እውነቱን ነው የምነግረው ማለት ነው። ኦርቶዶክስ ነኝ። ሌላ ፖለቲካ የምሰራበት እንግዲህ አያቸዋት አይደለ? አሁን የት ይሄን ያህልላቸው እነዚህ ልጆች ማለት ነው። አሁን እነዚህ ልጆች ይቀበላሉ ሉትራንን? አባትየውን አሰማኋቸው እኮ የእሱ አባት ይኸውና ሉትራንን ምና እንግዲህ በደቡብ በኩልና በእንትን በኩል የገቡት እነማን እንደሆኑ ይታወቃሉ። ስሟቸው። እቺ ልጅቷ ናት። አሁን አባትየውን ደግሞ ስሙልኝ። ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድን ነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ መከፋፈል መሰረት ምቆሱ ነው ባይዘወይ የፕሮቴስታንቲዝም እንቅስቃሴ እንደዚሁ ቀላል አይነት ነው። ያ አባቷ እንዲህ ነው የሚሉት። እኚህ እንግዲህ በጵጵስና ደረጃ ያሉ ትልቅ ባለስልጣን ሃይማኖታዊ አባት ናቸው። በጣም ትልቅ ሰው ናቸው። ፊገር ናቸው። ፊት ለፊቱ የሚወጡ አባት ናቸው። በደቡብና በእንትን በኩል የገቡትን እነማን እንደሆኑ ይታወቃሉ። እንደዚህ ነው የሚሏችሁ። እቺ ደግሞ ትመጣና ኤፌሶን ደግሞ ትምህርታቸውን መስማት እንፈልጋለን። ታፍነዋል። አስቹ እያፈን እና ይሄን ምን ትላላችሁ ነው? ይሄ ነው ማንሻ። ምን ያሳቀኝ ነገር ትዝ አለኝ መሰለኝ። ድሮ ወንጌል እንደዚህ የኳይሮች ሙሉ አዳር አለ በወር አንዴ ማለት ነው። ሁሉም ኳይሮች አንድ ላይ ነው የሚዘምሩት የወሩ መጨረሻ ላይ 4ኛው ሳምንት ላይ ማለት ነው። እና ሁላችንም እናድራ 80 ምናምን ነው ሆነን ሰብሰብ የምንለው ማለት ነው። እና ከዛ ጸሎት ነው የመጀመሪያው ሴሽን 1-2 ሰዓት ምናምን የጸሎት ሰዓት ነው። ከዛ በኋላ መዝሙሮች ሳንሱር ይደረጋሉ ምናምን አይነት ነገር ነውና
አንድ ልጅ አለች የሆነ ልጅ የምትወድ እዛ ውስጥ ማለት ነው የነበረች ያው ትወዳለች ብላና ነገር ሁላችንም እናውቃለን። ይሄንን አይደለ በዛ ኳየር ውስጥ ያለን አራቱ ኳየር ሙሉ ጉባኤ ያውቀዋል። በቃ እዛ አካባቢ ያለንና ከዛ ጀለስ ታክል ገባና ሌላ ሰው ገባ ከዛ መሃል እና ጨረቃ ላይ ቀረች ማለት ነው ልጅቱ። ከዛ ከይሄኛውን አሁን ያዳሩ ምነግር ልጁ ካገባ በኋላ ምናምን ላይ ከ3 ወር 4 ወር በኋላ ምናምን ነው እና ምን ጸሎት ድረስ ይሰጥ የለ በዚህ እንጸልይ ምናምን እና ምን ትላለች አሁን እሷን ትቶ ያኛዋን አግብቷል። እሱና ያኛዋ በቃ እናቃቸዋለን እኛ ገና ትኩስ ትዳር ላይ ናቸው ያሉት። ከዛ እኔ ርዕሳለኝ ቅዱሳን በቃ በጣም አጥብቀን እንድንጸልይ ውስጤ በጣም እንትን ይላል ምናምን ስታሰማምር 2-3 ደቂቃ አለፈው ማለት ነው። ስለምን ልትናገር ነው ምናምን ብለን እየጠበቅን እያለ እነዛ የተጋቡትም ማለት ነው ያኛውን ተወዶ የነበረው ልጅ እንትና በጣም በቃ ሊሆን በማይችል ጸብ ውስጥ ናቸው እና ባካችሁ የማለድን እንጸልያለን አለች ማለት ነው። እና ወደ ጎን ሁላችንም ታሪኩን ስለምናውቅ ተንበርክከን የነበርን እየተያየን ሳቅን ማለት ነው። እና አሁን ተመልከት በጸሎት አስመስላ ቅናቷን ስታወጣ ማለት ነው ልጅቱ ከዛ ያው ወሬም እያወጣች ነው። ከዛ ጌታን ወጥቼ ደወልኩ። የዛን ቀን አልመጡም አዳርና ምን ነው በሰላም ነው ምናምን ኧረ በሰላም ነው አልቻልንም፣ እንደዚህ ሁለቱም ቢዝነስ ይሰራሉ አልቻልንም፣ እንደዚህ ሆነን ነው ምናምን። እኔ በጣም ጀለስ ነው ጓደኛዬ ነው ልጁና የምር ነው ምናምን አይ እዚህ እኮ እንትና የጸሎት ርዕስ ብላ በጣም ተጋጭተዋል አምርረዋል፣ እንደው የትዳራቸው ጉዳይ አሳሳቢ ነው ምናምን ስላለች ነው እግዚአብሔር ይገስጻል። ያቺኛዋን ተቀበለች ሚስትየው ምናምን ኧረ የሚባል ነገር የለም እኛ ሰላም ነን የምን ጸብ ነው ምናምን አለች ማለት ነው። እና ባጭሩ ምንድነው ፖይንቱ? አሁን ተመልከት ጸሎት ነው። ጸሎት ጥሩ ነገር ነው። እኔ ጋር ብቻ ነው ዝም ያለው አማን። ኦኬ አንዴ እሺ አይሰል ገብቶብኝ ነው መጣው። እሺ አሁን መጣላ። ከዛ ጸሎት ጥሩ ነገር ነው። ጸሎት ጥሩ ነገር ነው። ግን መርዟን እና ክፋቷን ቅናቷን እንዳወጣች እዚህ ጋር ያስተምሩ ታፍነዋል ያስተ የምርም በቃ የሆነ ታፍነው ምናምን የሆነ በቃ ተርበው ትምህርቱን የሉትራን ትምህርቱን ተርበው ሊማሩ አሰብስፈው የጠበቁ ፔንቴኮስታሎች ሸፍነዋል አይነት ነገር ነው። ኧረ መርዝነት ኤፍዬ እንዲህ መርዝ ነሽ እንዴ? ያው እኔ ቤት መጥተሽ ስለምታሸሽ ማለት ነው። እና ታፍነዋል ምናምን አንድ በጣም ያሳቀኝ መሀል ላይ አሁን የሰማሁት ምንድነው ሉትራን ወንድሞችም ነበሩ የፔንቴኮስታሉን ነው ጥምቀት አድንም እያሉ ሲያወሩ የነበሩ አለች አይደለ? ማንም የነበረ አልነበረም ባይዙ እኛ እንደዚህ እናምናለን እያለ ነበር። ናቲ ነው የነበረው በጣም ሲያወራ የነበረው። ናቲ ደግሞ ሸፍኖት አልነበረም። ኢቨን ጻድቁ አብዶ ላይ ዱዌት አድርጎ ቪዲዮ የሚመልሰው ነበር በሰዓቱ። ኦኬ ስለዚህ ሉትራን ሆኖ የፔንቴኮስታልን ምልከታ ሉትራን ሆኖ የሌላውን ምልከታ ሲያንጸባርቅና ሲዘምር የነበረ ሉትራን አልነበረም። በዚህ በቲክቶክ ታሪክ ውስጥ አልነበረም። እና አሁን በጣም ያስቀው መሰላችሁ አሁን አባታቸው የተናገረውን ሰምታል። አይ ቲንክ አቡነ አብርሃም ሳይሆን ጴጥሮስ ነው እንጂ አቡነ ጴጥሮስ ነው መሰለኝ። ኢትዮጵያ ሲገባ እንዳይገባ የተከለከለው እኮ ነው ከአሜሪካ ሲመጣ። ተመለስ ፖለቲከኛ ነህ ተብሎ ወደኋላ የተመለሰ ማለት ነው። እና የአጋንንት ነው የሰይጣን እምነት ነው ከሰይጣን የከፉ ናቸው እንትን ናቸው ምናምን። ኦኬ አሁን እቺ ልጃቸው መታ ደግሞ ይሁን እኛ መማር እንፈልጋለን ተርበናል ስትለን አትወዱንም እናውቃለን እኮ እኛ ማለት እንድትወዱንም አይደለም ከእናንተ ጎን ስንቆም አሁን ቪዲዮዎችን ሰራለው ምናምን ጠይቃችሁኝም አይደለም የሆነ እንድታጨበጭቡልኝም አይደለም። በቃ እኔ ማምንበት የራሴ አካሄድ ስላለ ነው። እናንተ እንድታምኑ እንደዛ አይጠበቅም። ኦሬ እናንተ ልብንም ለማራራት አይደለም እንደዛ እያረግን ያለ ነው። እንድትራሩልንም አንፈልግም።
ኦኬ መሬት ላይ ያለውን ሪያሊቲ ስለምናውቀው አሁን የሉትራን ትምህርት ከዛስ ምን ልትሆኚ ከዛ በኋላ እሺ አስተማሩ እነሱ ወሩን ሙሉ ሁሉም ሌሎቹ ላይቭ አይገቡም እነሱ ገብቶ አስተማሩ ከዛ ምን ልታረጊ ነው ምን ኮንቨርት ልታረጊ ነው ወደ ሉትራኒዝም አይደለም እኮ ስቲል አልዳኑም ፕሮቴስታንቱ ዳሆል ክላሲካሉም ሆነ እዛ ላይ አዲስ የመጡት ዋልኞቹም ይሆኑ በሙሉ ካጋንንት ናቸው አይደል እንዴ አልዳኑም አይደል መናፍቃን አይደሉ ማለት ሉትራን ከመናፍቅነት ሊስቱ ሳወጣችሁ እንደ ሉትራን ፔንቴኮስታሉን ብቻ ነው ሉትራን መናፍቀኛ አንልም አሉ እንዴ እኔ እና አባት አራሙጫ መናፍቃን የሚሉትን ማንን ነው የሚሉት መናፍቃን ዲያቆን ያረጋልና ጋዲሳ ይፍረዱ አይ ከሊስቱ ውስጥ አውጥተው ኮደ ለምን አይነግሩንም ላሰማችሁ ደግሞ በሲኖዶስ ደረጃ መሆን አለበት መውጣት ያለበት በሲኖዶስ ደረጃ ካልወጣ አልቀበል ከባቸው እኮ ነው አንልም ሲል አሳቀኝ እኔና መናፍቃን ደውል ፕሮቴስታንቱን በቃ ፕሮቴስታንት የሞተ እምነት ነው ሲል አቡነ ጴጥሮስ ሉትራን ሲቀር እያለ ነው እንደ ዋናዎቹ ፕሮቴስታንቶች እነሱ አይደሉ እንደ ፕሮቴስት ማድረግ የተጀመረው በእነሱ ነው እንደገና ደግሞ የገቡበትንም እኮ ደግሞ ማየት ያለብህ መሰለህ በደቡብና በምዕራብ ነው ያሉት በኦሮምኛና በደቡብ ነው ያሉት ኦሮምኛ የሚናገሩት ነው ያሉት እና በዛ አውርኮ ኃይለ ሥላሴ ላይ ተናዶ እኮ ነው እያወራ ያለው ዞን ሰጧቸው ምናምን ያ ነው ዞን ሰጧቸው ከዛ ኢምፓየር ነው የወጣው እሱ ነው ምናምን አሉ እና ኢትስ አሜዚንግ ባይ ዘ ዌይ እኔ አሁን እቺኛ ለምን እንደሚንገበገቡ የገባኝ ማለት ነው አንድ ኮርስ ወስጃለሁ አንደርስታንዲንግ ኢትዮጵያን ኦርቶዶክስ ቸርች የሚል ማለት ነው አንደርስታንዲንግ ኢኦቲሲ የሚባል ኮርስ አለና እዛ ላይ መምህር ዲበኩሉ የሚባል አስተማሪ አለና ናት ዲበኩሉ ማን ነው አንድ መምህር አለ ከቅድስት ሥላሴ መጥቶ ነው ያስተማረን ማለት ነው እና ኢማጂን እንግዲህ እዛ ቅድስት ሥላሴ የሚያስተምር ነው አይ ቲንክ ሂ ኢዝ አ ዶክተር ደን የራሳቸውን ትምህርት ነው ሊያስተምር የመጣው እኛም በስርዓቱ ተምረን ምናምን እንወጣለን በጣም ፌርነሱን ተመልከት አጸልዩ ነው የሚጀምረው ክላሱን አስተማሪው ማለት ነው ጸልዩ ብሎ ከዛ አጸልዩ እኛ ጸልየን ከዛ ኮርስ ይጀምራል ክላስ ነው እንማር ነበር ምን መሰለ እዛ ኮርስ ላይ ነው አሁን ያለውን ፍትጋና ጩኸት የሆነ ያክል የገባኝ ማለት ነው ምን ቢገባኝ ጥሩ ናት ቅዳሴው አለ አይደል ቅዳሴው ላይ ካህኑ ይበል ህዝቡን ይበል ምናምን የሚል አለ ካህኑ ሲል ህዝቡ የሚከተልበት ምናምንና የዛ ሁሉ ጅማሬ ላይ ያው እንትኑን ይጻፈው ተብሎ የሚታመነው አባ ጊዮርጊስ ዘጋስጫ ነው እንትኑን ምንድነው ቅዳሴው ማለት ነው እና መግቢያው ላይ ምን አለ ለነገስታት የሚጸለይበት ቦታ አለ ኦኬ እና ኢቨን የመጀመሪያው ኮሜሞሬሽን የኃይለ ሥላሴ የተደረገው በቤተክርስቲያን ውስጥ ነው ታውቃለህ አይደል ንግስና እና ቤተክርስቲያናት መስሾሙ ነው ነገስታትን አይነት አካሄድና ያው ስቴት ሪሊጅንም ነበረች ነው for a long period of time ሚሽነሪ ሪንግስ ኦኬ እቺን ካላነሳው እንትን ስለሚለኝ ነው ይሰማል ድምጽ አሁን ያው መጥቷል እንግዲህ ወርቅ እንደሆነ መጥቷል ያማን እና ምን አለ መሰለ ቅዳሴው ላይ ምን የሚል አለ መሰለ ለንጉሰ ነገስታችን ዳሽ ይልና ጸሎት ይቀርባል ቀጥሎ ከዛ ኋላ ነው የሌሎቹ ስርዓቶች ራሱ የሚቀጥለው አይነት ነገር ማለት ነው እና ከመንጌ በኋላ ቆመ ማለት ነው እሱ ለምን እዛ ቤተክርስቲያን ውስጥ ተደርጎ ኮሜሞሬት የሚደረግ ንጉስ የለማ እና ለንጉሳችን የሚባለው የክርስትና ስም ካለው ክርስትና ስም አሁን ኃይለ ሥላሴ ክርስትና ስሙ ነው ትክክለኛ ስሙ ተፈሪ መኮንን ነው ራይት እና ለንጉሰ ነገስታችን ኃይለ ሥላሴ በክርስትና ስሙ ይጠራል እንደዚህ ብቻ እንትን ይቀርባል ጸሎት ጥበቃ እንዲደረግለት በስርዓቱ እንዲመራ ምናምን አይነት ነገር አሁን ቀረ ከመንጌ በኋላ ያ ነገር እስካሁን የለም ለምን እስካሁን በእነሱ ስትሪክት ላይን የሚመጣ አይነት ፍለፊት ላይ ማስቀመጥ ስላልቻሉ ማለት ነው አሁን ለዛ ነው ኃይለ ሥላሴ ጋር ቆሞ ብሌም እያደረጉ ወደኛ የሚመጡት ማለት ነው ዞን ሰጧቸው በዛ ገቡ ከዛ ኪንግደም መሰረቱ ምናምን የሚሉት ማለት ነው
እና ብሮዬ አንደኛ ክፍለ ዘመን ላይ ያንተ ቤተክርስቲያን ውስጥ ንግስናን ተሸክሞ መጥቶ ሌላውን የሚገዛ እንዲመጣ ነው እንደምትጠብቀው? አይሆንማ። ፌር ዲስትሪቢዩሽን ነው የሚኖረው። ፖለቲክሱን ባይዞ በጣም ሊኬድበት ይገባል። እኔ ማለት we love you guys even if you don't እንደዛ እኛ እንደምናስባችሁ ባታስቡም እኛ ከመረርን እናንተ ፖለቲክሱን በምትሰሩበት መልኩ አቡነ ጴጥሮስ አሁን ባወራው ላይ ነው እየሄድኩ ያለሁት። እናንተ በምትሄዱበት ፖለቲክሱን በምታካሂዱበት አሁን ሞሃ ተዋህዶ ምናምን ብላችሁ በምትንቀሳቀሱበት መልኩ እኛ እንደራጅ ከተባለ ማለት ለእናንተ ነው የማይበጀው። ምክንያቱም ሎንግ ፔሪድ ኦፍ ታይም ወደኋላ እንዳለ የእናንተ ሂስትሪ ስለሆነ ያለው ማንም ድርሽ እንድትሉ አያደርጋችሁም። ማንም በተለይ በዛ አይነት አካሄድ ፖለቲክሱን ከሃይማኖት ጋር ቀላቅሎ ከማስኬድ አይነት አካሄድ ማንም ነው ማያስጠጋችሁ። ፕሮቴስታንቱም የራሱን ስትሮንግ የሆነ ፖለቲካል አይደንቲቲ ለመገንባት ይሞክራል። ሙስሊሙ ኦልሬዲ ጀምሯል። ከዛ በኋላስ በምንም ተአምር ድፊት አታረጉም። ሌላውም ይንቀሳቀሳሉ። ማይኖሪቲ ተብሎ የሚታሰቡ ሙላ መንቀሳቀስ ይጀምራል። እና ኃይለ ሥላሴ ላይ ቆሞ ብሌም ካርታ የሚመዙበት ምክንያት ለዛ ነው። አንደኛው እሱ ነው። ሁለተኛው እዚህ መሀል ካለሽ ኤፌሶን እንደዛ በጣም መማር እንትኑ ፍላጎት ኖሮሽ በትምህርት ጥማት እየተጎዳሽ ከሆነ ግቢ ዩቲዩብ ላይ እኮ ትምህርቶች አሉ። ቁጭ ብለሽ ተምረሽ ረስረሰሽ ነይ። ኦኬ የምር መማር ከፈለግሽ ግን እንዲህ አይነት የመርዝ ብልቃጥነት የሆነ አያምርብሽም። የመርዝ ብልቃጥነት እሷን ርዕስ አድርገን ማውራታችን ራሱ እያሳፈረኝ ነው ያለው። ስንት ነገር ማውራት እየቻልን ተባረኩ። ያ ምንድነው እኔ የፈለኩትኝ ቅዱሳን ሁላችሁም ማለት ነው በዚህ ነገር ላይ ነገም ሊገቡ ይችላሉ እና በህብረት ሆነን ይሄንን አሁን እንዳለው የመርዝ ብልቃጥ እንሰብረዋለን። ይሄንን ሊለዩበት ያሉትን ይሄንን ቀንድ እንቆርጠዋለን። ብሎሽ ነን እኛ ፕሮቴስታንቶች ነን። ብዙ ችግሮች አልፈናል። ከዚህ በላይ የመጡ ችግሮች ማለት ነው። እንዴት ማለፍ እንደሚገባ ድምጽ ታፍኗል። እሱ ወይ አይሰማም? አሁን መጣ። እሺ ምን እያልኩኝ ነው? ይሄንን ያነሳውበት ትልቁ ምክንያት እንደዚህ አግሬሲቭሊ ሆነው በህብረት በየቦታው ሩም ሲከፈት ስጦታ እየሰጡ እነዚህ ልጆች ለብቻ ነጥለው ለመምታት ቅድም እንዳልኳችሁ እኔ ብሞት አማኒሻ ጆናታን ሙሌ የኳየር እንደ ልብሱን ይሄ ልብስ አድርገው ዘምራችሁ ነው የምትቀብሩኝ። ሄደ ወንድማችን ወደ አባቱ ጋር ሄደ ስለረዳው እስከዛሬ ድረስ በቤት እንዲኖር ስለረዳው ብላችሁ ዘምራችሁ ተቀብሩኛላችሁ። ሉትራኖች፣ መካነ ኢየሱሶች እና ሙሉ ወንጌሎች። እንትና ግን እኔ መቃብሬ ላይም ላደርስ ትችላለች። ማናት እነ ኤፊ በላቸው እነ ሌሎቹም ምን እንዳልዳንኩኝ ስለሚያውቁ ማለት ነው። መተው ግን በዚህን ያህል ተንኮል ማለት ነው የሚመጡ ከሆነ አንድ ላይ እንድንቆም ፈልጌ ነው። ምክንያቱም ከኛ እነዚህ ልጆች ለይተው ምን ሊያደርጓቸው ምን እንዲሆኑ ነው? እሺ ተሳካላቸውና ሄዱ። ከዛስ በኋላ በመካከል ሊምነሸነሹ ማለት ነው። እንደዛ ነው። እንደዛ ትፈልጋላችሁ? አንፈቅድም። እኛ ልታደርጉትም አትችሉም። አንፈቅድላችሁ እንጂ እና ቅዱሳን ብልህ ሆኑ። ከሌሎች ጋር ውጊያችንን ቀንሱ። እንደ በጋ እንዋጋ። ሸዋበር የሚባል እኛ ሀገር ልክ እንደ መርካቶ አይነት ሸዋበር የሚባል ቦታ አለ። እንትኖች አሉ፣ በጎችም ፍየሎችም አሉ እዛ። ከየመጋዘኑ ቤቱና ጫት ምናምን እየበሉ እዛ ጎዳና ላይ የሚያድሩ ማለት ነው። በጎቹ እንዲሁ ሲዞሩ ነው ፍየሎቹ። ከዛ ሲጣሉ በጎቹ 20 ሜትር ወደኋላ ይሄዳል። ይሄኛውም 20 ሜትር ወደኋላ ይሄድና ተንደርድረው መጥተው ይጋጫሉ። ከዛ ሁለቱም ይወድቃሉ። ዞሩባቸው ሁለቱም ነው የሚወድቁት በጎቹ ማለት ነው። ፍየሎቹስ እዛችሁ ጋር ብድግና ጠብ
በቀንዳቸው ነካ ይደራረጉና ተጣልተዋል። ግን ወዲያውኑ ደግሞ እንትና አይጎዳዱ ይቀጥላሉ ወደፊት ማለት ነው። በሐሳብ እንዲህ አይነት ነገር መገጫጨት ሊኖር ይችላል። የበግ ግን አታርጉት። የበግ ውጊያ በጉን ነው የሚጎዳው። እንደ ብልህ ሰው በሐሳብ ልንጋጭ እንችላለን፣ ልክ ሰዎች ስለሆነ ግን ቀጥል እና ደግሞ እንዴት እነዚህ ልጆች እኛ መካከል ይገባሉ? እኛስ አእምሮ የለንም ወይ? እኛ ብሎች አይደለንም ወይ? በጣም የሚገርመው መተው ከኛ ደጅ መፎር ይቁረጡ። ምሳሌ ላይ ሲናገር አንድ ነገር አየሁኝ አለ። ባሪያ አለ ብልህ ባሪያ ከልጆቹ ጋር አብሮ ምን ሲካፈል አለ? ርስት ሲካፈል። ይሄ ብቻ አይደለም። ጌቶች በእግር ሲሄዱ ባሮች በፈረስ ሲሄዱ አየሁኝ ይላል። በምናቸው ተጠቅመው? በብልሃታቸው ተጠቅመው ነው የሚለው። በፈረስ መሄድ የሚገባን እኛ፣ ምክንያቱም የተከረከመ ወንጌል ላይ ያለን እኛ የሚያሳፍር ወንጌል የለንም። እኛ ቤት ቢመጡ ከኢየሱስ ውጪ ሌላ የለም። ለስዕል የሚሰገድ የለ፣ ለሰው የሚሰገድ የለ፣ ምን የለ። የተከረከመ እምነት ነው ያለን። በፈረስ መሄድ የሚገባን እኛ ሆነን ዛለን፣ በብልሃታቸው ግን እነሱ በፈረስ እኛ በእግራችን እየሄድን ነው። ይሄንን ለማንቃት ነው ዛሬ ይሄንን ሩም መክፈት የፈለኩት። ቅዱሳን ቃልዬ እስቲ ሂድበት። አንተም ደግሞ ታች ያላችሁ አገልጋዮች የሚመቻችሁ ኑ ወደ ላይ እና አገልጋዮች በጣም ትፈለጋላችሁ። በጋራ ሆነን እኛ ህዝባችንን ይዘን ይሄንን ሐሳብ ዘምተንበት እንደሌላው ጊዜ እሳት ውስጥ እንደገባ ሚካ አድርገነው እንቀጥላለን። ወደፊት ወንጌላችን እንደነገሰ ይሄዳል። ያ ቅድም ስላነሳው ብዙ ነገር አልልም። በዚህ ውስጥ ለኛ የሚተርፈው ነገር ምንድነው የሚለውን ነገር ማየት ጥሩ ነው። ምናልባት ቅድም ገብተህ ያወራህበት ቤት በጣም ፔሲሚዝም ያለበት ቤት ነው። ብዙ እንትን አላረገውም፣ አልመርጠውም። ራሱ ፔሲሚስት ይበዛልና የምታወራው ነገር የምትነጋገረው ነገር ምናምን በመልካም ልብ ብቻ ሲሆን ነው ጥሩ የሚሆነው ማለት ነው። እንደዛ አይነት ነገር አለ። ያው ጀስት አሁን ከዋናዎቹ የሚመጣው በተለይ ቲክቶክ ላይ ካሉ ሰዎች የሚመጣውና ከዛ በኋላ በትንንሾቹ የሚስተጋባው ነገር ያን ያህል ጆሮም ሊሰጠው የሚገባ አይደለም። ከኛ በኩል ጆሮ ከተሰጠው ነው ከባድ የሚሆነው። ለምሳሌ ሉትራን ወገኖቻችን በጣም ልባሞች እንዳሉ እናውቃለን። በጣም የሚገርም ልብ ያላቸው ለወንጌል የቀኑ እንዳሉ እናውቃለን። አደሴም ታይም ይሄኛው ነገር ማተር የሚያደርጋቸው ኦርቶዶክሶች አሁን አጠገባቸው ሲቆሙ እውነት የሚመስላቸው ካሉ ነው እርሱ ነው ጥንቃቄ የሚፈልገው ማለት ነው፣ እውነት ስላልሆነ። ስለዚህ እኔ ማለት የምፈልገው ነገር እሱ ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለተባለ በሰላም መኖር ከሚችልና ከሚወድ ሰው ጋር የትምህርት ልዩነታችን ዲቤት የምናደርግባቸው ነገር እንዳለ ሆኖ ከኦርቶዶክሳውያንም ጋር በሰላም እንኖራለን። ቤታችን ይመጣሉ፣ ቤታቸውን እንሄዳለን። በተለይ ይሄ በጣም መሰሪ ልብ የሌላቸው ሰዎች፣ ክፋት የሌለባቸው አይነት ሰዎች ስመለከት ይሄዳሉ። ላገኛችሁ ብዬ ማገኛቸው ሰዎች እንዳሉ እናውቃለን። ቤቲና ታውቃለች፣ አማኒ ያውቃል። እናገኛቸው ሰዎች አሉ ምናምን እዚሁ ቲክቶክ ላይ ካሉ ዲቤት እያደረግናቸው የምናገኛቸው ሰዎች አሉ። በፈቃደኝነት የሚገኙ አደሴም ታይም ደግሞ ማላገኛቸው ሰዎች አሉ። በቃ ክፋት የሚባል ነገር ያለባቸው በጣም ፔሲሚዝም የሚያጠቃቸው የሚያወሩትን ነገር ለወንጌል ከመቅናት የማያደርጉት ደግሞ አሉ። እንደነዚህ አይነት ሰዎችን ደግሞ ሸሻለሁ። ክርስቲያን ቢሆን ሸሻለሁ። የኛ ኦርቶዶክስ ብቻ ስለሆነም ላይሆን ይችላል እሱ። ነገር ግን እንደነዚህ በዚህ አይነት ልብ የሚሰሩ ሰዎች በጣም አደገኞች ናቸው እና እንደነዚህ አይነት ሰዎች ጋር ብዙ ግንኙነት ያስፈልጋል ብዬ አላስብም። እዛው የሚያወሩትን ያወሩ እነሱ፣ እኛ ጆሮ መንሳት አለብን እነሱን ብዬ አስባለሁ። ከዛ በተረፈ ለእኛ የሚቀረው ነገር እሱ ነው። የአንድነትና የልዩነት ጉዳይ ከሆነ መጀመሪያ መጽሐፍ ቅዱስ ላይ ተስማሙ። እስቲ መጽሐፍ ቅዱስ ላይ ተስማሙ። ኦርቶዶክሳውያን ውስጥ ካላችሁ ማለት ነው አላችሁ መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ካላችሁ ራሱ የትኛው ነው
በጣም እኮ ብዙ ጥያቄዎች ትተን ነው እኛ ራሳችን እዚህ አሁን ያለንበት ጉዳይ ውስጥ የገባነው። መጽሐፍ ቅዱስ አላችሁ? ኦኬ፣ የመጨረሻው ውይይታችን እኮ መጽሐፍ ቅዱስ እንደሌላችሁ እኮ ፕሩቭ ያደረገ ነበር። አት ዘ ሴም ታይም አለንና የለንም ብላችሁ ደግሞ እርስ በርሳችሁ የምትከራከሩበት ነበር። ስለዚህ እኔ እንደው ምክሬ እንደው መጀመሪያ እናንተ አንዲት ቤተክርስቲያን ውስጥ ያለ ሰው ነው አንድ በሁሉ ነገር አንድ መሆን የሚጠበቅበት እንጂ እንደው የተለያየ ትራዲሽን እንዳለው አድሚት የሚያደርግ ሰው አይደለም። ቅድም ስታወራ ነው የገረመኝና ሪካርዱን ስሰማ ማለት ነው ማን የትኛው ሉተራን ነው ጥምቀት ለድነት አይደለም ብሎ የተከራከረ ራሱ እኮ ሉተራኖች መተው ራሱ የጌታ እራት እንትን አይደለም የጌታ እራት ምንም እኮ ምንድን ይሄ ምንም ጸጋ የለበትም እኮ አይተላለፍበትም። የምን ጸጋ ነው? አንተ እንዴት ሉተራን እኔ መካነ ኢየሱስ ነኝ ግን አንተ ደግሞ አይደለህም እንዴት ጥምቀት ለድነት ብለው ያምናሉ ትላለህ? እንዴት ከድነት ጋር አይነጠልም ትላለህ? ጥምቀት ምናምን የሚል ጥያቄ እኮ ሲጠይቁን የነበሩት እኛን ራሱ የመካነ ኢየሱስ ልጆች ናቸው። እንኳን ቲክቶክ ላይ የሚያወሩ ልጆች ይቅርና ቲክቶክ ላይ የሚከራከሩ እንትኖች ሉተራኖች ይቅሩና መካነ ኢየሱሶች ይቅሩና ማለት ነው እኛ ራሳችን መካነ ኢየሱስ ያልሆን ነው ሰዎች ኖ እናንተ የምታምኑት እንዲህ ነው ብለን ስናስተምር ነበር። እነዚህን የመካነ ኢየሱስ ልጆች ማለት ነው እናንተ የምታምኑት እንዲህ ነው ያን እያስተማርን ነበር። ጥምቀት ለድነት ብላችሁ ነው የምታምኑት፣ ሕፃናት ታጠምቃላችሁ፣ የምታጠምቁ ለዚህ ነው የጌታ እራት ጸጋ እናገኝበታለን ይቅርታ እናገኝበታለን ሁላ ተላላችሁ ያን ስናስተምር ነበር። እንኳን መካነ ኢየሱሶች ሆነው የሚያስተምሩ ሰዎች ማለት ነው። ስለዚህ የትኛውም መካነ ኢየሱስ የሚያምን ሰው የሚያምን አፖሎጂስት ሆኖ መጥቶ ጥምቀት ለድነት አይደለም ብሎ ሲከራከር ነው ሰምቼ አላውቅም። የጌታ እራት ጸጋ ይተላለፍበት ማንም የትኛው መካነ ኢየሱስ አማኝ ብሎ አያውቅም። እንኳን መካነ ኢየሱስ ያለው እኔ ዓለም እኔ ኤምኬሲው አልልም እንደዛ ማለት ነው። ስለዚህ እንደዛ ብሎ ሲሞግት የኖረ የለም። ናትዩኤልን የማይወዱት ስለምን እንደሆነ እናውቃለን። በመሰረታዊ ጉዳዮች ላይ አንድ ነን ልትከፍሉን አትችሉም የሚል የሚገርም ማይንድ ነበረው ናትዩኤል። እኔ እንግዲህ ብዙ አልደረስኩበትም ከናማኒ ጋር አብሮ እንደሰራ ትዝ ይለኛል። ከዛ በተረፈ እዚህ አሁን እየጠፋ ሲመጣ ይሆን አንድ ሁለቴ ነው እንጂ በውስጥ ከዛ ወርቻለሁ እንጂ እኔ ከሱ ጋርም ረጅም ሰዓት አልሰራውም። ግን ያቺን ነገር አይወዷትም። እቺ በመሰረታዊ ጉዳዮች ላይ እኮ አንድ ነን በጭራሽ እናንተኛን አሁን እንትና እንዲህ ነው ብላችሁ ልከፍሉን አትችሉም የሚል ማይንድ አለው። እንዲህ አይነት ሰው አይወዱምና በዛ ምክንያት ነው በቃ ናቲን አሁን የጣሉት ለዛ ናቲን ስለሆነ እዛ ጋር የሚያነሱት ማለት ነው። መካነ ኢየሱስ መሀላቸው ያለው እሱ ነበር። አሁን ያሉት መካነ ኢየሱስ ልጆች የትኛው ነው ጥምቀት ለድነት አይደለም ብሎ የተከራከሩ? በውሸት እኮ የሚከብር እግዚአብሔር የለም። እናንተ አላህን ነው ማምለክ ጀመራችሁ እንዴ? ሳናቅ እንዴ ግራ ታጋቡን። እስኪ አላህን ማምለክ ከጀመራችሁ ንገሩንና ያው ለእናንተም እንግዲህ ኢየሱስ አምላክ ነው ብለን መጀመሪያ እንስበክና ከዛ በኋላ ይሻላል እንጂ ኢየሱስ ሞቷል አንብለን እንጂ እንዴ የኦርቶዶክሳዊ ታቂያ እንዴ በጣም አደገኛ ነገር ነውና የትኛው መካነ ኢየሱስ ነው እንደዛ ብሎ የሰበከው? በውሸት ላይ የተመሰረተ ነገር አይጸናም። እንደው አሁን ለጊዜው ብዙ ሆናችሁ ስለጮኻችሁለት ምናምን የሆነ እንትን ያደረገ ይመስላችኋል። አይጸናም፣ ጥሩ አይደለም። በውሸት ላይ የተመሰረተ ነገር ጥሩ አይደለም። ስለዚህ መጀመሪያ እውነቷን አስቀምጡ። ኦኬ፣ እውነቷን አስቀምጡ መጀመሪያ። እሱ ይሻላል። አንዱ እሱ ነው። ሌላው ግን አንድ ቤተክርስቲያን ውስጥ አለን እንደምትሉ ሰዎች እናንተ ተስማሙ። መጽሐፍ ቅዱስ አላችሁ ካላችሁ የትኛው የማርያም ጉዳይ ነገረ ማርያማችሁ ከነገረነት ጋር ይገናኛል? አንዱ የገማ ትምህርት ነው ያለው፣ ሌላኛው ያረ ትክክለኛ ትምህርት ነው ያለው ማለት ነው። የትኛውን ነው የምታምኑት? ትክክለኛ ተብሎ በቤተክርስቲያናችሁ ሊቃውንት የተቀመጠውን ነው ወይስ ደግሞ እዚሁ በአንደኛው ወንድማችሁ የገማ የተባለውን ትምህርት ነው የምታምኑት? ራሱ ኦኬ፣ አንድ ቤተክርስቲያን ውስጥ ከሆናችሁ አንድ ያልሆናችሁባቸው ነገሮች መጠየቅ እኛ ነን እንጂ ያለብን እናንተ ሲጀመር አንድ ቤተክርስቲያን ነን ያላልነውን እኛ መታችሁ ልጠይቁ አትችሉ። ስለዚህ በሚታይ መልኩ ቪዚብል በሆነ ሁኔታ አንድ ቤተክርስቲያን ነን ብሎ ያስቀመጠ የለም። አንድ ሁለተኛ ካሁን በፊት ጥምቀት ለድነት አይሆንም ብሎ ያስተማረን የመካነ ኢየሱስ አማኝ እዚህ አይቻላል። እንግዲህ ካለ ወይ ሪከርድ ስጡንና እንየው እስቲ። ጥምቀት ለድነት አይደለም ብሎ ያስተማረ የመካነ ኢየሱስ አማኝ የለም። ስለዚህ አንደኛው እግዚአብሔር በውሸት ስለማይከብር እንደዛ አትዋሹ። ሁለተኛ ነገር ደግሞ መጀመሪያ እስቲ እናንተ አንዲቷ ውስጥ ያላችሁት አንዱ ሌላው ነገር ይደርሳል። እናንተ አንዲቷ ውስጥ ያላችሁት አንዱ አስቀድማችሁ ብዙ የምትለያዩባቸው ጉዳዮች ስላሉ ማለት ነው። ብዙ ልክ ያልሆኑ ነገሮች ስላሉ ማለት ነው። ስለዚህ እሱ ላይ አንድ መሆን ያዋጣል። በእኛ ሳይድ ግን ይሄኛውን ነገር ማለት ስላለብን ማለት ነው። በእኛ ሳይድ ግን ስለ አንድነት ሲወራ ምን አይነት አንድነት የሚለው ነገር ወሳኝ ነው። ፕሮቴስታንቲዝሙ
ከዚህ በፊትም ብየዋለሁ። አንድ ቸርች መመስረት ወር ደግሞ አንዲት ቤተክርስቲያን መመስረት የሚል ሌጋሲ ይዞ አልወጣም። ሲጀመር በዛ ደረጃ አይደለም። እኛ የምናምነው በዛ መንገድ አይደለም። አንድነት ራሱ በዛ መንገድ አይደለም። ቢብሊካሊ ወደ ኋላ ተመልሰን ትሬስ ባክ ስናደርግ የሮሜ ሰዎች ጋር የምናገኘው አንድነት እሱ አይደለም። የቆሮንቶስ ሰዎች ጋር የምናገኘው አንድነት እሱ አይደለም። በእያንዳንዱ ነገር አንድ መሆን የሚባል ይሄ ለዛ ነው እንዴ ለሞቱ ሰዎች የሚጠመቁት ስለምንድን ነው ታዲያ ብሎ ያስቀምጠው። ትንሣኤ ሙታን የለም የሚለውን እንጂ ጳውሎስ የተቃወመው ለሞቱ ሰዎች መጠመቃቸውንም አልነበረም። ለሞቱ ሰዎች የመጠመቅ ትምህርት ግን ሐዋርያቱ ውስጥ የለም ራሱ። ኦኬ የሮሚ መልእክት ላይ ስትመለከቱ ቀን የሚያከብር አለ፣ ቀን የማያከብር አለ፣ የሚበላ አለ፣ የማይበላ አለ፣ የሆነ እንትን ለእግዚአብሔር ብሎ የሆነ ነገር የሚያደርግ አለ፣ ለእግዚአብሔር ብሎ የሆነ ነገር የማያደርግ ሰው አለ። ስለዚህ እንደነዚህ አይነት ነገሮች አሉ። ያ ደግሞ ቸርች ስታድግ ራሱ እንትኑ እያደገ ይመጣል፣ ደርዙ እያደገ ይመጣል። ክሪስቶሎጂን የሚያብራሩበት መንገድ ቸርች ፋዘርስ መሃል አንድ አይነት አልነበረም። ኢቭን ራሱ እንደው ያንን ሚስቲካል የሆነውን ከእግዚአብሔር ጋር ያለን ዩኒየን ሲያብራሩ በአንድ አይነት መንገድ አለ የሚያብራሩት ራሱ ማለት ነው። ስለዚህ ኤንሸንት ነን የሚሉት ቸርቾች ጋር ሲግኒፊካንት የሆነ እንደዚህ አይነት የትራዲሽን ልዩነት አለ፣ የኢንተርፕሪቴሽን ልዩነት አለ። ስለዚህ በእያንዳንዱ ነገር አንድ መሆን አለብን ወይስ ደግሞ አንድነት የሚባለው ነገር የሚጠበቅበት ስፍራ አለው? የመጀመሪያ የመንፈስ አንድነት በክርስቶስ የሚያምን ሰው ያለ የመንፈስ አንድነት ነው። የመንፈስ አንድነትን ስናነሳ በእያንዳንዱ የትምህርት ዲቴል ሁሉም ነገር ላይ አንድ መሆን አለብን የሚል አይደለም። ተርሙ እሱ ስላልሆነ ማለት ነው። ኦኬ ተርሙ ምንድነው የሚለውን ነገር ማየት እንችላለን። ያ በእግዚአብሔር ፊት ያለ ከህይወት ከኤክስፒሪየንስ አንፃር ያለ አንድነትን ያሳያል። እግዚአብሔርን ኤክስፒሪየንስ ከማድረግ ማለት ነው። ከስፒሪቹዋል ኤክስፒሪየንስ አላልኩም። ስለዚህ ከእንደነዚህ አይነት ነገሮች አንፃር የመንፈስ አንድነቱ ያስፈልጋል። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ እንትን ነኝ፣ ባክግራውንድ የትኛውም ሊሆን ይችላል፣ ትራዲሽን የትኛውም ሊሆን ይችላል። ነገር ግን እኔ እንትና ነኝ ብለህ የመከፋፈልን ስፒሪት የማምጣቱ ጉዳይ እሱ አንድነትን ይወስዳል። ሁለተኛው ፕሮቴስታንቱ አንድ የሚሆንበት ሌላው ነገር ግን ቤዚካሊ ፈርስት ኦርደር ዶክትሪን የሚባሉ ነገሮች ላይ ግን አንድ መሆን አለበት። ፈርስት ኦርደር ዶክትሪን የሚባሉ ነገሮች ላይ አንድ መሆን አለበት። ሌላ ግን ትራያዥ ላይ ቴዎሎጂካል ትራያዥ ስለምንሰራ ማለት ነው ሰከንድ ኦርደር ሰርድ ኦርደር የምንላቸው አሉ። ዲኖሚኔሽን ሊከፍሉ የሚችሉ ልዩነቶች አሉ። እርስ በርስ ደግሞ ልንከራከር የምንችልባቸው ልዩነቶች አሉ። በቃ አሁን ሴት ልጅ በመድረክ ስትወጣ ፀጉሯን ትሸፈን ወይስ አትሸፈን ከድነት ጋር የሚያገናኘውንም ነገር የለም። አንድ ቤተክርስቲያን ውስጥ ቁጭ ብለን ልንከራከር እንችላለን። አት ዘ ሴም ታይም ደግሞ ህፃናት ይጠመቁ አይጠመቁ በእኛና በሉትራኖች ወይ ደግሞ በእኛና ሪፎርምድ ካምፕ ውስጥ ባሉ ሰዎች በመካከል ያለ ልዩነት ሊሆን ይችላል። ስለዚህ እንደነዚህ አይነት ነገሮች ዲኖሚኔሽን ሊከፍሉ ይችላሉ። አንዱን ሌላውን ከቤተክርስቲያን ውጭ ነው ያሰኙ። ነገር ግን በክርስቶስ ባህሪ ላይ በነገረ ስላሴ ላይ በተለይ ሬጉላ ፊዴ ብለው ትላንት ይህን ነገር አንስቸዋል። ሬጉላ ፊዴን ሁላችሁም ታውቃላችሁ ብዬ አስባለሁ። መርሃ ሃይማኖት የሚባል ነገር ከሰሞኑ ወይ በቪዲዮ እመጣበታለሁ ብዬ ሬጉላ ፊዴን ከሄሬኒዮስ ጀምሮ ታገኙታላችሁ። መጽሐፍ ቅዱስ ከዚህ በፊት ብያችኋለሁ መሰለኝ ከቤተ ክርስቲያን ጋር ነው የሚነበበው። በተለይ በጣም ኢሴንሻል የሆኑ ትምህርቶች ከቤተ ክርስቲያን ጋር ነው የሚነበበው። ለብቻ ተነበው ይሄኛው መገለጥ መጣልኝ ከተባለ ቄስ ተክሌን መሆን ስላለ ማለት ነው። ስለዚህ ከቤተ ክርስቲያን ጋር የሚነበብ ነገር አለ። ያ እያንዳንዱ ነገር እንደው ቤተ ክርስቲያን አባቶች ምን አሉ ከሆነ እነሱ ራሱ የተለያየ ምልክት የሰጡባቸው ጉዳዮች ይኖራሉ። ያን ስንል ግን ከሬጉላ ፊዴ አንፃር ለምሳሌ ትሪኒታሪያን የሆነው ፎርሙላ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለው ነገር ነገረ ፍጥረት ሁሉን የፈጠረ እግዚአብሔር ለምሳሌ የሐዋርያት አንቀጽ ሃይማኖት የሚባለው የአፖስቶልስ ክሪድ ላይ ያለው አይነት ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ደግሞ በአንድ ልጁ አይደለ። ይሄንን እንግዲህ ብዙ አብያተ ክርስቲያናት ለሚባል ነገር ነው። እንደነዚህ አይነት ነገሮች ይሄ ሬጉላ ፊዴና የአፖስቶልስ ክሪድ አካባቢ ላይ ያሉ እንደነዚህ አይነት ነገሮች ሊታመኑ የሚገባቸው በእያንዳንዱ ቤተክርስቲያን ሊታመኑ የሚገባቸው ናቸውና ክሪዱ ፊት ለፊት ላይ ባል ይችል ይሆናል ግን ሊታመኑ ሊያዙ የሚገባቸው ናቸውና እነሱ ፈርስት ኦርደር ዶክትሪን ናቸው። ስለዚህ ለቤተክርስቲያን አባቶች ከሁለተኛ ክፍለ ዘመን ጀምሮ ብትመለከቱ ይሄ ሬጉላ ፊዴ እስከ አትናቴዎስ ድረስ ይሉ ሬጉላ ፊዴ ላይ ያለን ነገር ያልተቀበለ ክርስቲያን መናፍቅ ነው። ካቶሊክ ቸርች ውስጥ የለህም የሚባለው በዛ ውስጥ ነው። ካቶሊክ ቸርች ውስጥ የለህም ወይ ደግሞ እዚህ ዓለም አቀፋዊቷ ቤተክርስቲያን ውስጥ ዩኒቨርሳል ቸርች ውስጥ የለህም የሚባለው ያንን ሲክድ ነው። ሬጉላ ፊዴ ላይ የተቀመጠውን ነገር ሲክድ እንጂ እንደው በእያንዳንዱ ነገር ላይ የተለየ ሀሳብ ሲኖረው ማለት አይደለም። ራሳቸውም አባቶች ተመሳሳይ ኢሹ ስላላቸው ኢንተርፕሪቴሽናቸው ከዌስተርን ከኢስተርን ከዛ እንደገና መሀል ላይ ያሉ እና አምብሮስ እና ሂላሪ ፖይተርስ አሉ ደግሞ እነሱ ደግሞ መሀል ላይ የትራዲሽናል የሆነውን ኢንተርፕሪቴሽን ደግሞ እንትን ያደረጉ ናቸው ያስተዋወቁን ሰዎች ናቸው። ስለዚህ ከሊትራል ከአሌክሳንድሪያ ከዚህ ደግሞ ከነ ሂላሪ ሜቶዶሎጂ አንጻር ስትመለከቱ የተለያየ መጽሐፍ ቅዱስ አረዳድ ታገኛላችሁ።
ስለዚህ በእያንዳንዱ ነገር አንድ መሆን አለብን ማለት አይደለም ምንለው። ለዛ ሶ ትራዲሽናችን ራሱ ያንን ነገር ሪፕሬዘንት ያደርጋልና እንትን አናደርግም። ያን ያህል በእያንዳንዱ ነገር አንድ መሆን አለብን ምናምን ብለን አናምንም። አንድነትን በዛ መንገድ አንቃኘውም። ራሱ እኔ እስካሁን ድረስ ግራ የገባኝ ግን በእያንዳንዱ ነገር አንድ ነን ያለው ማን ያላችሁ ራሱ ወይ ያን ሰው አናግሩት። እንግዲህ እኔ ከሌሎች ወገኖች ጋር እንደመጣው አካባቢም ቸስክ ኦርቶዶክስ ጋር ማውራት እንደጀመርኩ አካባቢ ልታጋጩ የነበራችሁት ፕሮቴስታንት አንድ ቤተክርስቲያን አይደለም በሚለው ነው። ያው አንድ አይደለንም ብላችሁ ቪዲዮ ሰርታችሁት እዚህ ይለኛል። ስለዚህ ሲምፕሊ አንድ ቤተክርስቲያን ዋን ቸርች ምናምን የሚባል ነገር አይደለም። አንድ ሙቭመንት ነው። በዛ ሙቭመንት ውስጥ የተለያየ ትራዲሽን አለ። የተለያየ ትራዲሽን የሚከተሉ ዲኖሚኔሽኖች አሉ። እነዛ ዲኖሚኔሽኖች የማይደራደሩባቸው ነገሮች አሉ። እንደገና ደግሞ ለውይይት የሚያቀርቧቸውና ዲቤት የሚያደርጉባቸው ነገሮች አሉ። ዛሬ መታችሁ የምንነግሩን ሳይሆን ሪፎርሜሽኑ ከተጀመረ ጊዜ ጀምሮ ሪፎርም ካምፑን ውስጥ ያሉና ሉትራን ትራዲሽን ውስጥ ያሉ ሲከራከሩበት የኖሩት ነው። ትራዲሽኑ እያደገና እየሰፋ ሲመጣ አንዱ ትራዲሽን ከሌላው ጋር ሲከራከር የኖረው ከሪፎርም ካምፑ የመጡ አሉ። ሌሎች ፕሮቴስታንቲዝሙ ለተመሰረተባቸው ኮር አይዲያዎችም ቦታ እንሰጣለን። እዛ ላይ አንደራደርም። ኦኬ አንደራደርም። ከዛ በኋላ ሶስተኛ የሚመጣው ነገር ግን የሚለያዩን ትራዲሽናሊ የተነሳንባቸው ግን አይዲያዎች አሉ። እነዛ ላይ ግን እንወያይባቸዋለን። ሲጀመር እናንተ ፊት ሁላ እንወያይባቸው እርስ በርስ ነው እንወያይባቸው። ስለዚህ እኛ በዛ መንገድ እንረዳዋለን። አንድ ቤተክርስቲያን ነን ብለን ስለሆነ ምናምን እንደዛ ስለማናምን ማለት ነው። ኦኬ ስለዚህ የኛ አንድ ቤተክርስቲያንነት ዩኒቨርሳል ቸርችነታችን ከእግዚአብሔር ጋር ያለን የኢንቪዚብል ኮሚኒኬሽን ነው። የኢንቪዚብል ኮሚኒየን ነው እንላለን። ኢንቪዚብል ቸርች ላይ አንድ አለመሆን አይቻልም። የኢንቪዚብል ቸርች ደግሞ ዶክትሪናል የሆኑ ልዩነቶች ላይ የተመሰረተ አይደለም። ከእግዚአብሔር ጋር እውነተኛውን ግንኙነት እንትን ያደረገ ነው። ቤተክርስቲያንን እንትን የሚያደርጓት በጣም ሁለት ዋና ዋና ጉዳዮች አሉ። ቤተክርስቲያን የሚያደርጓት የመጀመሪያው ቃሉ፣ ሁለተኛ ደግሞ የሳክራመንት ኦርዲኔሽን። ሁለቱ ቤተክርስቲያን ያሰኟታል። ከዛ በተረፈ ግን ሌሎች ነገሮች ላይ የምናወራቸው ነገሮች ላይ ምናምን ማውራት እሱም እንትን አይደለም። ቪዚብሊ በዚህ አይነት መንገድ ግን ቤተክርስቲያን ውስጥ ያለ ሰው ኦኬ ቤተክርስቲያን ውስጥ የሳክራመንት ኦርዲኔሽን ስል ደግሞ ሳክራመንቱ ውስጥ የተለያየ ምልከታ ሊኖር አይገባም እያልኩ አይደል። ሶ ግን በእነዚህ እንትን ውስጥ ሪሊ ቅዱሳት ምስጢራትን በመቀበል አንዳንዶች ኦርዲኔሽን ይሏቸዋል፣ ስርዓት ሊሏቸው ይችላል። እነሱን በመቀበል ከእግዚአብሔርና ከእግዚአብሔር ሕዝብ ጋር ኮሚኒየን ማድረግ እንዳለ የሚያምን ሰው፣ እንደዚሁም ደግሞ በትክክል የእግዚአብሔርን ቃል የሚቀበል ከኑፋቄ ራሱን የሚጠብቅ ሰው በማይታይ መልኩ ከእግዚአብሔር ጋር ደግሞ ባለው ትክክለኛ ግንኙነት ውስጥ የማትታየው ቤተክርስቲያን አካልም ጭምር ነው። ስለዚህ በዛች በማትታየው ቤተክርስቲያን ውስጥ አካል የሆነ ሰው ኦልሬዲ አንድ ነው። በቃ ምንም ልታደርጉት አትችሉም። በማይታይ መልኩ ወር ደግሞ ሚስቲካል ብላችሁ እናንተ ተጠሩታላችሁ። በዛ መልኩ ኮሚኒየን እያደረገ ስለሆነ አንድ አይደለም ልትሉት አትችሉም። ኦኬ ሶ ግን በሚታይ መልኩ አንድ የሆነች ቤተክርስቲያን ቪዚብሊ ምናምን ብትሉ 451 ላይ ያ ሌጋሲ ፈርሷል። የለም በቃ 451 ላይ እናንተ ስትወጡ ኦሪየንታሎቹ ፈርሷል ያ ሌጋሲ። 1054 ላይ አብቅቶለታል። ስለዚህ መታችሁ እዚህ ስለ ቤተክርስቲያን አንድነት በሚታይ መልኩ አንድ ስለመሆን ልትነግሩን አትችሉም ማለት ነው። ኦኬ እሱ ብቻ አይደለም። እናንተው ጋር ሲመጣ ግን ገና መጽሐፍ ቅዱሳችሁ ላይ መከራከር ስትጀምሩ አብቅቷል። የለም ለምንድን ነው የሌለው? ምክንያቱም መጽሐፍ ቅዱስ የላችሁም። መጽሐፍ ቅዱስ አለን የምትሉትም የትኛው እንደሆነ ሎኬት ማድረግ አትችሉም። አይ 80 አሐዱ ነው የሚሉትንም አይ ብላችኋቸዋል፣ አይሆንም ብላችኋቸዋል። ስለዚህ አንድ ነን የምትሉት ቤተክርስቲያናችሁን አንድ ያደረጋት መጽሐፍ ቅዱስ የትኛው እንደሆነ ራሱ ልትረዱት አትችሉም። ሶ አይ ካላችሁ ደግሞ መታችሁ መሞገት ነው። አንድ ከሆናችሁ ችግር የለውም። ሌሎች ኢሹዎችንም ማንሳት ስለምንችል ነገረ ማርያማችሁ ላይ የተለያዩ ትምህርቶቻችሁ ላይ አንድ አይደላችሁ። ግን እኛ እሱ ላይ አንድ አለመሆናችሁን ስህተት ለመሆናችሁ ማስረጃ አድርገን አናቀርብም። እንደ ፕሪንሲፕል ግን የሆነ መስፈርት እናስቀምጥና በዚህ ምክንያት የምታስተምሩት ትምህርት ስህተት ነው እንላለን። አንድ አለመሆናችሁ የራሱ ኢሹ ቢኖረው አንድ አለመሆናችሁ ኢሹ የሚሆነው ለምንድን ነው? አንድ መሆን አለበት ከሚል ፕሪሰፖዚሽን ተነስታችሁ እኛን ስለምትናገሩ ማለት ነው፣ ከኛ ጋር ስለምታወሩ ማለት ነው። እንደዛ ከሆነ እጅግ በጣም አሰቃቂ ነው የሚሆነው እናንተ ጋር ያለው ነገር ማለት ነው። ሶ መጽሐፍ ቅዱስ አንድ ካላረጋችሁ፣ በመጽሐፍ ቅዱስ ላይ ያላችሁ ምልከታ አንድ ካላረጋችሁ በሌላ ነገር ላይ አንድ ብትሆኑ ምንም እንትን የለውም። ሰው እነዚህን ነገሮች ከግምት ማስገባት ያስፈልጋል። እንደ ቤተ ክርስቲያን ግን እንደ ክርስቲያን ግን በውሸት የሚከብር እግዚአብሔር የለም። እዚህ የትኛውም ሉተራን ጥምቀት ለድነት አይሆንም ብሎ ተወያይቶ አያውቅም። ኢን ማይ ኦፒኒየን እኔ ከመጣሁ እንግዲህ እሱን ሰምቼ አላውቅም።
እንግዲህ እና ማን ናቸው ቀድሞ የነበሩት? እንግዲህ ሉትራን እንደዚህ ብሎ ሲከራከር ሰምታችሁ ከሆነ እሱ ያስቃል። ግን የትኛው ሉትራን እንደዛ ሲከራከር ሰምቼ አላውቅም። ከዚህ በፊት የነበሩ ሉትራኖች እንደዚህ ሲሉ ነበር፣ ከዚህ በፊት የነበሩ ሉትራኖች እንደዚህ ሲሉ ነበረ ስትሉ ግን እንደው በውሸት ባይሆን እንደው እግዚአብሔር በሚከብርበት መንገድ ቢሆን ጥሩ የሆነ ርካሽ የሆነ እንትን የፖለቲካ ትርፍ የማግኘት ነው የሚሆንባችሁና መጀመሪያ እናንተ አንዲት ቤተክርስቲያን ውስጥ ያላችሁት አንድ ሁኑ እንላለን። የኛ አንድነት ግን በምን መልኩ ነው የሚለው ነገር ሁሌ መታሰብ ያለበት ጉዳይ ስለሆነ በእኛ ሳይድም እሱ በደንብ ኖት መደረግ አለበት። እንደው አንድ አይደላችሁም ሲባል መደንገጥ የማያስፈልግም ነው ፖይንቴ። ሲምፕሊ አንድ ያልሆንባቸው ነገሮች ምንድን ናቸው ተብሎ መጠየቅ አለበት። እነሱ ባወጡት የአንድነት መስፈርት ከሆነ አንድ መሆንም አይጠበቅብንም። ለምን አንድ እንሆናለን? ሲጀምር እነሱ ባወጡት መስፈርት ማለት ራሳቸው መስፈርታቸውን ስለማያሟሉት ማለት ነው። በዛ መንገድ ብናየው መልካም ነው እላለሁ። እኔ ይብቃኝ እንግዲህ እየገባሁ አይደለም።